ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ኤአይ እና ብሎክቼን ዲቨሎፐር ነኝ። በዚህ ቪዲዮ እንግዲህ ለእናንተ ምንድነው መስራት የፈለኩት አንድ ፕሮጀክት ለእናንተ ኤአይን እንዴት መጠቀም እንደምትችሉ በጣም ግልጽ ሊያደርግላችሁ የሚችል አንድ አፕሊኬሽን ክሬት አደርግላችኋለሁ ማለት ነው በዚህ ፕሮጀክት። ስለዚህ ይህ ፕሮጀክት ሞር ፎከስ የምናደርገው ኤአይዎች አሁን በጣም በርካታ ነገሮችን እየቀያየሩ ነው ያለው። ይህ ምንም ጥያቄ የለውም፣ ሁላችን የምናውቀው ነገር ነው። ስለዚህ እነዚህ ኤአይዎች በተለይ ደግሞ እንደዚህ ጀነሬቲቭ ኤአይዎች የሚባሉትን አሁን በመጠቀም በዚህ ፓርት ማለት ነው እንዴት ነው ለራሳችን ጥቅም እናውላቸው ወይም ደግሞ ለራሳችን ለምሳሌ የተለያየ ቢዝነሶች ሊኖሩን ይችላሉ። የራሳችን አፕሊኬሽን ዌብሳይት ሊኖር ይችላል። ለምሳሌ ኢኮመርስ ዌብሳይት ሊኖራችሁ ይችላል እንደ ሳምፕል፣ ሌላም ቢዝነሶች ሊኖራችሁ ይችላል እና እነዚህን ጀነሬቲቭ ኤአይዎች እንደ ቻት ጂፒቲ፣ ዲፕሲክ፣ ጄሚኒ የሚባሉ እንደዚህ ጀነሬቲቭ ኤአይዎች አሉና እነሱ ኤአይዎችን እንዴት ኢንተግሬት አድርጋችሁ በራሳችሁ ቢዝነስ ውስጥ በራሳችሁ ሲስተም ውስጥ ወይም ዌብሳይት ውስጥ ወይም የሞባይል አፕሊኬሽኖች ውስጥ እንዴት መጠቀም ትችላላችሁ የሚለውን በዲቴይል ለማሳየት ነው። እና በዚህ ምንድነው ማድረገው ኦልሬዲ አንድ ሲምፕል የሆነ የፓይተን በመጠቀም ማለት ነው እና ደግሞ ቻት ጂፒቲን ወይም ደግሞ በዚህ ቪዲዮ ለምሳሌ ዲፕሲክን በመጠቀም አሳያችኋለሁ። ዲፕሲክን በመጠቀም ሲምፕል የሆነ ለምሳሌ ስቶሪ ጀነሬት የሚያደርግ አፕሊኬሽን ክሬት አደርግላችኋለሁ። አሁን ይህ ሞር ዋና እናንተ እዚህ በፊትም ለምሳሌ በተለያዩ ቪዲዮዎች ልታዩት የሚችሉት ወይም እውቀቱ የሚኖራችሁ ብዙ ጊዜ እነዚህን ጀነሬቲቭ ኤአይዎች በመጠቀም እንዴት እንችላለን የሚለው ነው። ማለት ቀጥታ ፍሮንት ኢንዳቸው ላይ ለምሳሌ ቻት ጂፒቲም ከሆነ በራሳቸው ኦፕን ኤአይ ዌብሳይት ላይ ገብታችሁ እዛ ጋር የምትፈልጉትን ፕሮምፕት ሰጣችሁት ነው የምትጠቀሙት። ዲፕሲክን በተመሳሳይ። ስለዚህ ይሄኛው ግን ከዛ ይለያል። ምንድነው እንዴት ነው ለራሳችሁ የምትጠቀሙት? የራሳችሁ ለምሳሌ ቢዝነስ ቢኖራችሁ፣ የራሳችሁ አፕሊኬሽን ቢኖራችሁ፣ ዌብሳይት ቢኖራችሁ የእነሱን ኤፒአይ በመጠቀም እንዴት ከናንተ ሲስተም ከናንተ ቢዝነስ ጋር ኢንተግሬት ታደርጋላችሁ። ለምሳሌ እናንተ እንበልና ኢኮመርስ ዌብሳይት አላችሁ። ስለዚህ ይህ ኢኮመርስ ዌብሳይት ኖሯችሁ ለምሳሌ የእናንተን ዌብሳይት ላይ ፕሮዳክቶችን ሊገዛ የሚመጣ ሰው ለምሳሌ ቢኖር ቻት ጂፒቲን ወይም ዲፕሲክን ከናንተ ኢኮመርስ ዌብሳይት ጋር ኢንተግሬት አድርጋችሁት ኢንተራክሽን እንዲኖር የሚፈልገውን ጥያቄ ጠይቆ ስለዛ ኢኮመርስ ዌብሳይት ስለ ፕሮዳክት ለምሳሌ መጠየቅ ከሆነ ያን ፕሮዳክት በሚጠይቅበት ቻት ጂፒቲን ወይም ዲፕሲክን ወይም ጄሚኒ የእነሱን ኤፒአይ አፕሊኬሽን ፕሮግራሚንግ ኢንተርፌሱን የሚባለውን ተጠቅማችሁ ኢንተግሬት አድርጋችሁ ማንኛውንም ፋንክሽናሊቲ በእናንተ ዌብሳይት ውስጥ እንዲሰራ እንዴት ማድረግ ትችላላችሁ የሚለው ሞር አንደርስታንዲንግ እንዲኖራችሁ ስለፈለኩ ነው ይህን ፕሮጀክት ክሬት ማድረግ የፈለኩት። ለዛ ደግሞ እንግዲህ ከዚህ በፊት እንግዲህ ኦልሬዲ የተወሰኑ አፕሊኬሽኖችን ሪያክትን በመጠቀም እንዴት ኢንተግሬት እንደምታደርጉ አሳይቻችኋለሁ። በዚሁ ሰልፍ ፕሮግራመርስ በሚለው ቻናል ውስጥ አሳይቻችኋለሁ። ነገር ግን በዚህኛው ፓርት አሁን ምንድነው በዚህ ፕሮጀክት ያደረኩት ፓይተንን በመጠቀም ፓይተን ፕሮግራሚንግ ላንጉጅን በመጠቀም በጣም ሲምፕል የሆነች ኤአይ ስቶሪ ጀነሬተር ክሬት እናደርጋለን ማለት ነው። እና በዋነኝነት የዚህ ቪዲዮ ዓላማ እንዴት ነው እነዚህን ኤአይዎች ወይም ደግሞ በተለይ ጀነሬቲቭ ኤአይዎች የሚባሉ ጀነሬቲቭ ኤአይዎች ውስጥ ለምሳሌ ቻት ጂፒቲ፣ ዲፕሲክ፣ ጀሚኒ የምትፈልጉትን ሞዴል መጠቀም ትችላላችሁ። የላርጅ ላንጉጅ ሞዴል። እኔ ግን እዚህ ጋር ለምሳሌ እንደ ሳምፕል ለማሳየት ዲፕሲክን ነው የምጠቀመው። በጣም አሪፍ የሆነ ኢንተራክቲቪቲ ያለው ከዛም ደግሞ ከቻት ጂፒቲ ጋር ኦልሞስት ተመሳሳይ ነው። የኤፒአይ ኪያችሁ ብቻ ነው ሊለያይ የሚችለው እና ቀጥታ ዲፕሲክን ተጠቅም ያሳያችሁና እናንተ ደግሞ ቻት ጂፒቲን ወይም ደግሞ ጄሚኒን መጠቀም ትፈልጉ ከሆነ በቃ ምንም ለውጥ የለውም። የተወሰነ ለውጥ ወይም ደግሞ ኤፒአይ ኪዩን ብቻ በመቀየር መስራት ትችላላችሁ እና በዚህ ፓርት ላይ እሱን አሳያችኋለሁ። ኦልሬዲ ቲኪንተር ነው የተጠቀሙት ፓይተንን እና የፓይተን ሞጁል ነው ጂዩአይ ወይም ግራፊካል ዩዘር ኢንተርፌስ ክሬት ለማድረግ የሚጠቅመን ነው ይህ ላይብራሪ ወይም ሞጁል ቲኪንተር ይባላል። እሱን በመጠቀም ነው። ስለዚህ ጽፌ የጨረሱት ኮድ ስለሆነ ይህንን ላሳያችሁ ምን እንደሚመስል ቀጥታ ማለት ነውና ይህን ራን ላድርግና አሁን ይህንን ቀጥታ ራን ላድርገውና ላሳያችሁ ምን እንደሚመስል ማለት ነው። ቬሪ ሲምፕሊ የተሰራች ጂዩአይ ነች በቲኪንተር እንደምትመለከቱት ነው። ይህን ይመስላል። ኤአይ ስቶሪ ጀነሬተር ይላል። ለምሳሌ በዚህ ጋር ዲፕሲክን በመጠቀም ዲፕሲክ ኤፒአይ ኪዩን ማለት ነው በመጠቀም ቀጥታ አሁን ብዙ ጊዜኛ ወይም ደግሞ ብዙ ጊዜ ኤአይዎች እነዚህ ጀነሬቲቭ ኤአይዎች ስንጠቀም ራሳቸው ዌብሳይት ለምሳሌ ዲፕሲክ ከሆነ ዲፕሲክ.com ላይ ገብተን ነው ልናየው የምንችለው ማለት ነው። ቻት ጂፒቲም ከሆነ ኦፕን ኤአይ ላይ ገብተን ነው በራሳቸው ዌብሳይት። ነገር ግን እዛ ውስጥ ሳንሄድ በራሳችን አፕሊኬሽን ለምሳሌ ይሄንን እኔ ኤአይ ስቶሪ ጀነሬተር የሆነች አፕሊኬሽን ክሬት አድርጋለሁ ከዚህ ጋርና ፕሮምፕት ሰጠዋለሁ። ለምሳሌ እዚህ ጋር እንደምትመለከቱት ኢንተር ስቶሪ ፕሮምፕት ይላል። ስለዚህ ስቶሪ እንዲጽፍልኝ የፈለኩት ስለምንድን እንደሆነ ከዚህ ጋር ሰጠውና ራሱ ጀነሬት እንዲያደርግልኝ ይሄው ጀነሬት ስቶሪ የሚል እነዚህን በተኖች ክሬት አድርጌ ያሳያችኋለሁ ስቴፕ ባይ ስቴፕ ስለመሄድ እያንዳንዱ ነገር። ስለዚህ ከጀርባ ግን የተጠቀሙት ኤፒአይያቸው ነው የእነዚህን ጀነሬቲቭ ኤአይዎችን ኤፒአይ ነው። ለምሳሌ በዚህኛው ዲፕሲክን የተጠቀሙና ለምሳሌ ስቶሪ መጻፍ ብፈልግ ለምሳሌ
ኢንተር ስቶሪ ፕሮምፕት ይለኛል። ስለምን እንደሆነ ለምሳሌ ምን አይነት ስቶሪ እንደሚጽፍልኝና ስለምን እንደሆነ ለምሳሌ እዚህ ጋር ጽፍልታለሁ። ለምሳሌ እንዲሁ ዝም ብዬ ኢትዮጵያን ለምሳሌ ኢትዮጵያን ኪንግደም ማለት ስለ ኢትዮጵያን ኪንግደም ስቶሪ ጀነሬት እንዲያደርግልኝ የፈለጉ። ስለዚህ እንዳልኳችሁ እናንተ የምትፈልጉትን አይነት ፕሮምፕት መስጠት ትችላላችሁ። የምትፈልጉትን አይነት አፕሊኬሽን መስራት ትችላላችሁ። ይሄ ለእናንተ እንደ ማሳያ ነው ማለት እንዴት መጠቀም ትችላላችሁ። እነዚህ ለራሳችሁ አፕሊኬሽን ሞባይል አፕሊኬሽን ክሬት ብታደርጉ ለምሳሌ ቻት ቦቶችን ኢንተግሬት ማድረግ ብትፈልጉ ለዛ እንዴት ክሬት ታደርጋላችሁ የሚለው እንዳል ጀነራል ኮንሴፕቱ እንዲኖራችሁ ነው። ስለዚህ እኔ ዝም ብዬ እዚህ ጋር ኤአይ ስቶሪ ጀነሬተር ብዬ ስቶሪ ጀነሬት የሚያደርግ ግን ከጀርባው ለምሳሌ በዚህ የዲፕሲክን ኤፒአይ በመጠቀም ከዲፕሲክ ነው የምሰራው ማለት። ስለዚህ ከዚህ ጋር መጣና ጀነሬት ስቶሪ ይለዋለሁ አሁን ማለት ነው። ስለዚህ እንዲጽፍልኝ የፈለኩት ኢትዮጵያን ኪንግደም ስለ ኢትዮጵያን ኪንግደም ስቶሪ ጀነሬት እንዲያደርግልኝ ነው። ስለዚህ እዚህ ጋር ጀነሬት ስቶሪ የሚል በተን አለ። እሱን ክሊክ አደርጋለሁ ማለት ነው። አሁን በዚህ ሞመንት ላይ እንግዲህ ኤፒአይ ሊንክ አድርጌያለሁ ዲፕሲክ ኤፒአይ ማለት ነው። ስለዚህ የዲፕሲክ ላይ ሄዶ ይህንን ቀጥታ እንደ ፕሮምፕት ሰጥቶ ማለት ነው ዲፕሲክ ራሱ ወይም ደግሞ ዲፕሲክ እንግዲህ አሁን ታውቁታላችሁ ላርጅ ላንጉጅ ሞዴል ነው። ላይክ የምትፈልጉትን አይነት ፕሮምፕት ሰጣችሁት ለእናንተ በላንጉጅ ሞዴል ወይም በቴክስት መልኩ ነው ፕሮምፕቱን የሰጣችሁትን ተቀብሎ እንደገና ሪስፖንስ የሚሰጣችሁና እሱን የተጠቀሙት። ስለዚህ ቀጥታ ከዛ ጋር የሚሰጠኝን ሪስፖንስ ከዚህ ጋር ዲስፕላይ ያደርጋል ሲጨርስ ማለት ነው። አሁን ኦልሬዲ በዚህ ሞመንት ይህንን ስቶሪ በዚህ ኢትዮጵያን ኪንግደም በሚለው ስቶሪ ዲፕሲክ ይጽፋል ማለት ነው ፕሮምፕት። ከዛ በኋላ ቀጥታ ከዚህ ጋር ዲስፕላይ ያደርግልኛል ማለት። ስለዚህ ይህን ማድረገው በራሴ አፕሊኬሽን ነው። እናንተ የምትፈልጉትን አይነት አፕሊኬሽን ክሬት አድርጋላችሁ ለራሳችሁ ማለት ነው። ሞባይል አፕሊኬሽን ሊሆን ይችላል፣ ዌብሳይት አፕሊኬሽን ይሆናል፣ ዴስክቶፕ ሊሆን ይችላል፣ እንዳልኳችሁ ቅድም ኢኮመርስ ዌብሳይት ሊሆን ይችላል። ነገር ግን ዋናው ነገር ከዚህ ጋር እንዴት እነዚህን ኤፒአይያቸውን በመጠቀም ኢንተግሬት ታደርጋላችሁ ከእናንተ ጋር የሚል ነው። እንደምትመለከቱት እዚህ ጋር አሁን ይህንን ስቶሪ ጽፎ እንደዚህ አይነት ስቶሪ እንደምትመለከቱት ሪስፖንስ ሰጠኝ ማለት ነው። እንደምትመለከቱት ስለ ኢትዮጵያን ኪንግደም ነው የጠየቁት። ስለዚህ ዘ ታል ኦፍ ኪንግ ኦፍ ፕሮስፐሪቲ ይላል። ስለ አክሱም ነው። ኢን ዘ ጎልደን ኤጅ ኦፍ ዘ ኢትዮጵያን ሃይላንድስ ዘ ኪንግደም ኦፍ አክሱም ስቶልድ ምናምን እያለ ይቀጥላል ማለት ይሄ ላይክ ስቶሪ ነው ማለት። እናንተ ደግሞ የምትፈልጉትን ለምሳሌ ከዚህ ጋር ሌላም ነገር ሊሆን ይችላል ማለት ይህን እንደ ስቶሪ አሁን ኤአይ ስቶሪ ጀነሬተር የሚለውን ለእናንተ ለማሳየት ተጠቀሙበት እንጂ ማንኛውም ነገር ይሰራል ማለት ነው። ማንኛውም አይነት መንገድ ወይም ማንኛውም አይነት ነገር መስራት ይችላል። የተለያዩ አፕሊኬሽኖች አሉ። ወደፊቱ ለምሳሌ ኮድ ጀነሬተር አሳያችኋለሁ። ቴክስት ሳመራይዜሽን ልታደርጉበት ትችላላችሁ። ሪዚዩም ጀነሬት ሊያደርግ ይችላል። ፒዲኤፎችን ሰጣችሁ ሳመራይዝ እንዲያደርግላችሁ አሳያችኋለሁ በሌላ ፕሮጀክቶች ማለት ነው። ስቴፕ ባይ ስቴፕ ስለመጣ ዋናው ነገር ግን እዚህ ጋር አንደርስታንድ ማድረግ ያለባችሁ ኤአይዎችን እንደዚህ ጀነሬቲቭ ኤአይዎችን እንዴት ነው በእናንተ አፕሊኬሽን ውስጥ መጠቀም የምትችሉት የሚለውን አንደርስታንድ እንዲኖራችሁ ነው። ስለዚህ በዚህ መልኩ ለምሳሌ ኤአይ ስቶሪ ጀነሬተር የሚል የቲኪንተር ጂዩአይ ክሬት አድርጌ በፓይተን ማለት ነው እያንዳንዱ ኮዱን ከዜሮ ጀምሬ ነው ማሳያችሁ ማለት ነው። ከዜሮ ቀጥታ ፎልደር ክሬት አድርገን ከዛ በኋላ የፓይተን ኢንቫይሮንመንት ክሬት አድርገን እያንዳንዱ ይሄን ጂዩአይ ራሱ በቲኪንተር ሰርተን ነው እያንዳንዱ ነው የምንሄደው። ስለማሳያችሁ ችግር የለም። ይሄ ጀነራል እንግዲህ ይህ ፕሮጀክት ምን እንደሚመስል ጀነራል ኦቨርቪው ነው እንደ ኢንትሮዳክሽን እየሰጣኋችሁ ያለና ምንድነው ዋናው ነገር ኤፒአይ በመጠቀም አሁን እንደምትመለከቱት ይህንን ስቶሪ ጀነሬት ያደረገልኝ ዲፕሲክ ነው። ነገር ግን ዲፕሲክን እዚህ ጋር ዲፕሲክ ዌብሳይት ላይ ሂጄ አይደለም። እናንተ ለምሳሌ ዲፕሲክ ላይ ሄዳችሁ ዲፕሲክ መጠቀም ትችላላችሁ። ብራውዘር ከፍታችሁ ወይም አፕሊኬሽን በስልክዎን አፕሊኬሽን ከፍታችሁ። ነገር ግን እንደሱ ሳይሆን እንድታውቁ የምፈልገው በዚህ ላይ እናንተ ይህንን ስትጠቀሙ ኤፒአይያቸውን የእነሱን ኤፒአይ በመጠቀም ነው ይህንን ሪስፖንስ እንዲሰጣችሁ ወይም ደግሞ በእናንተ አፕሊኬሽን ውስጥ እንደዚህ እንዲሰራላችሁ ማድረግ የምትችሉት ማለት ከኤአይ አጠቃቀም አንድ ስቴፕ ከፍ ያለ ነው ይሄኛው ማለት ነው። በተለይ ደግሞ ፕሮግራመር ከሆናችሁ የራሳችሁ ፕሮግራም በጣም ያን ታክል ኮምፕሊኬትድ የሆነ ፕሮግራሚንግ አይጠይቃችሁ። በጣም ሲምፕል አንድ ፋንክሽን ነው በነገራችን ላይ ከዚህ ጋር የምንጽፈው ስለማሳያችሁ እያንዳንዱ ነገር ግን አንድ የፓይተን ፋንክሽን ማለት ነው የምንጽፈው በጣም ቀላል ነገር ነው። ከዛ በኋላ እቺን ጂዩአይ በቀላሉ ክሬት ማድረግ እንችላለን። ሪያክት መጠቀም ትችላላችሁ፣ መብታችሁ ነው። ለዩዘር ኢንተርፌስ አሁን ይሄ እንደምትመለከቱት ጂዩአይን በቲኪንተር ስለሰራሁት ነው። ዩዘር ኢንተርፌስ ስለሆነ ሪያክትን መጠቀም ትችላላችሁ። ኖርማል ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ተጠቅማችሁ መስራት ትችላላችሁ። ያ የእናንተ ኦፕሽን ነው። ዋናው ነገር ግን ኤፒአይዎችን እነዚህ ኤፒአይያቸውን በመጠቀም የእነዚህን ጀነሬቲቭ ኤአይዎችን እንዴት ኢንተግሬት አድርጋችሁ በራሳችሁ ዌብሳይት መጠቀም ትችላላችሁ የሚለውን በደንብ አንደርስታንድ እንዲኖራችሁ ነው ማለት። ስለዚህ በሚቀጥለው ፓርት ላይ ይህንን እንግዲህ እንደምትመለከቱ እንደዚህ አይነት
ኤአይ ስቶሪ ጀነሬተር የሆነ አንድ አፕሊኬሽን ክሬት እናደርግና ጂዩአይን ክሬት እናደርጋለን ከዜሮ ጀምረን ማለት ነው። እንዲሁም ደግሞ የዲፕሲክ ኤፒአይ ኢንተግሬት እናደርጋለን። ከዛ ሪኩዌስት ለምሳሌ ከዚህ ጋር እናንተ የምትፈልጉትን ፕሮምፕት እዚህ ጋር በምታስገቡበት ሰዓት ላይ እንዴት ወደ ዲፕሲክ ሪኩዌስት ትልካላችሁ፣ ከዛ ደግሞ ዲፕሲክ የሚሰጣችሁን ሪኩዌስት እንዴት አመጣችሁ ከዚህ ጋር ዲስፕላይ ታደርጋላችሁ የሚለውን በደንብ አሳያችኋለሁ በዲቴይል ማለት ነው። የዚህ ፕሮጀክት ዋና ዓላማ እሱ ነው። ስለዚህ እናንተ የትኛውም አይነት ቢዝነስ ቢሆን ማለት ነው መጠቀም ትችላላችሁ እነዚህ ጀነሬቲቭ ኤአይዎችን ማለት ነው በእናንተ ዌብሳይት ውስጥ ወይም በእናንተ ሞባይል አፕሊኬሽን ውስጥ እና የትኛውም ዩዘር መጥቶ ከእናንተ ቢዝነስ ውስጥ ወይም ለምሳሌ ዌብሳይታችሁ ላይ እነዚህን ኤአይዎች በቀላሉ መጠቀም ይችላል። ራሳቸው ጋር ሄደው ሳይሆን እዚህ ጋር የሚፈልጉትን ከእናንተ ዌብሳይት ሳይወጡ በዚህ መልኩ ኢንተግሬት አድርጋችሁ እነሱን መጠቀም እንዴት እንደሚችሉ ነው ማለት ነው። ስለዚህ እጅግ በጣም እንግዲህ የሚታወቅ ነው ዩዛቸው የጀነሬቲቭ ኤአይዎች አሁን ብዙ ነገሮችን እየቀያየሩ ያለበት ሁኔታ አለ። ስለዚህ እነዚህን ጀነሬቲቭ ኤአይዎች ደግሞ በእናንተ ቢዝነስ ውስጥ ኢንተግሬት ማድረግ በእናንተ አፕሊኬሽን በእናንተ ዌብሳይት ውስጥ ኢንተግሬት ማድረግ ያለው ጥቅም ታውቁታላችሁ። በዚህ መልኩ ይህንን ፕሮጀክት ለምሳሌ ሰርታችሁ ሲጨርሱ በደንብ ኖሃው ይኖራችኋል። ከዛ ከእናንተ ቢዝነስ ከውስጣችሁ ኢንተግሬት ማድረግ ትችላላችሁ። እየሰራችሁት ካለ ዌብሳይት ካላችሁ ዌብሳይታችሁ ላይ ሌላም ለወደፊቱ መስራት ብትፈልጉት ነገር ካለ እጅግ በጣም ይጠቅማችኋል ማለት ነው። በዋነኝነት እሱን ኢንተግሬሽኑን ነው ማሳያችሁ ማለት ነው። ስለዚህ ምን አደርጋለሁ ከዚህ በመቀጠል አሁን ብሬክ እናደርግና ከዚህ ቀጣይ ባለው ቪዲዮ ላይ ቀጥታ ከዜሮ ኒው ፎልደር ክሬት አድርጌ የፓይተን ነው የምጠቀመው። ሌላዎችንም መጠቀም ትችላላችሁ እንዳልኳችሁ ሪያክትም መጠቀም ትችላላችሁ፣ ጃቫስክሪፕትም ብቻ መጠቀም ትችላላችሁ፣ ምንም ችግር የለውም። እኔ ግን አሁን በዚህኛው ፕሮጀክት ፓይተንን እጠቀማለሁ፣ ፓይተን ፕሮግራሚንግ ላንጉጅ ማለት ነው። በጣም ቀላል ነው። የፓይተን አንድ ፋንክሽን ብቻ ነው የምጽፈው። እሱም ፋንክሽን ደግሞ ምን እንደሆነ እያንዳንዷን ላይን ባይ ላይን ኤክስፕሌን አድርጌላችሁ ነው የሚሄደው። እያንዳንዱ ምጽፋት መስመር ኦፍ ኮድ ምንድነው፣ ለምንድነው ይሄን የጻፉት፣ ምንድነው ዋና ፋንክሽናሊቲ የሚለውን ስለማብራራችሁ ከዜሮ መጀመር ትችላላችሁ። እናንተ ምንም አይነት እውቀቱ ባይኖራችሁ ራሱ ከዜሮ ጀምራችሁ ይሄንን ፕሮጀክት አብራችሁ ሲጨርሱ ልክ እንደዚህ አይነት የራሱ ኤፒአይ የቻት ጂፒቲ ወይም ደግሞ የዲፕሲክ ኤአይ ኤፒአይያችሁ ኢንተግሬት የተደረገለት አፕሊኬሽን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ በሚቀጥለው ፕሮጀክት ላይ ቀጥታ ኮድ ማድረግ እንጀምራለን ማለት ነው ፍሮም ስክራች። ኦኬ አሁን እንግዲህ በዚህ ፓርት ይህንን ክሬት ለማድረግ ከዜሮ ጀምረን ነው የምንጀምረው ብያችኋለሁ ኦልሬዲ ኤአይ ስቶሪ ጀነሬተር የሚለውን ይህንን አፕሊኬሽን ክሬት ለማድረግ። ስለዚህ የምጠቀመው ፓይተን ፕሮግራሚንግ ላንጉጅ ነው። ስለዚህ ከዜሮ ጀምሬ ነው የሚሄደው። መጀመሪያ ፎልደር ክሬት አደርጋለሁ፣ ኮምፕሊትሊ ኢምፒቲ የሆነ ፎልደር ክሬት አደርጋለሁ። ከዛ በኋላ ፓይተን ፕሮግራሚንግ ላንጉጅን በመጠቀም አስፈላጊ ነገሮችን እየቀጠሉ ሄዳሉ። ስለዚህ ምንድነው ማድረገው አዘ ቢጊኒንግ ላይ ኦልሬዲ ልምጣና የምትፈልጉት ውስጥ ከገባችሁ ማለት ነው ፎልደር ክሬት አደርጋላችሁ። ለምሳሌ እኔ ዴስክቶፕ ላይ ልምጣና ዴስክቶፕ ላይ ክሬት አድርጌ ላሳያችሁ ማለት ነው። ስለዚህ እዚህ ጋር መጥቼ አዲስ ፎልደር ክሬት አደርጋለሁ ማለት ነው። ለምሳሌ የዚህም ፎልደር ስሙ ለምሳሌ ኤአይ ስቶሪ ልበለው። እናንተ የምትፈልጉትን አይነት ኔም መስጠት ትችላላችሁ ለፎልደር ወይም ደግሞ ፕሮጀክታችን የፓይተን ኮድ ነው የምንጽፈው። ስለዚህ እና ኢንስቴል የምናደርጋቸው ላይብራሪዎች ስለሚኖሩ በዚህ ውስጥ ነው የምናስቀምጣቸው ማለት። ስለዚህ ኤአይ ስቶሪ የሚለውን እዚህ ጋር ክሬት አደረኩኝ እንደምትመለከቱ። ከዛ በኋላ እንግዲህ ይህንን በቪዥዋል ስቱዲዮ ነው መጠቀም ፈልገው። ስለዚህ ይህንን ፎልደር ኤምፒቲ ፎልደር ነው በቪዥዋል ስቱዲዮ ኮድ ኤዲተር ከፍተዋለሁ ማለት ነው። ስለዚህ ምንድነው ያደረኩት እንደምትመለከቱ ፎልደር ውስጥ ከመጣው በኋላ ከዚህ ከላይ ክሊክ አድርጋችሁ እንደዚህ ሲኤምዲ ብታደርጉት ዊንዶው የምትጠቀሙ ከሆነ ማለት ነው እዛ ኢንተር በምትሉበት ሰዓት ላይ ይህንን ፎልደር በኮማንድ ፕሮምፕት ይከፍትላችኋል እንደምትመለከቱት ማለት ነው። ዴስክቶፕ ውስጥ ነው ያለው ኤአይ ስቶሪ ይላል። አሁን ክሬት ያደረኩት ኤምፒቲ ፎልደር ማለት ነው። ከዚህ በኋላ እንግዲህ ይህንን በቪዥዋል ስቱዲዮ ኮድ ኤዲተር ለመክፈት ኮድ ብላችሁ ትጽፋላችሁ። ከዛ ስፔስ አድርጋችሁ ኢንተር ትሉታላችሁ ማለት ነው። ኮድና ስፔስ አድርጋችሁ ዶት አድርጋችሁ ኢንተር በምትሉበት ሰዓት ላይ ይህንን ክሬት ያደረጋችሁትን ፎልደር በቪኤስ ኮድ ኤዲተር ይከፍትላችኋል ማለት ነው። ምንም ነገር የለውም እንደምትመለከቱት ኤአይ ስቶሪ የሚለው ይህንን ይመስላል። ምንም ነገር የለውም ኦልሬዲ ማለት ነው። ስለዚህ ወይም የተጻፈ ኮድ የለም ኤምፒቲ ፎልደር ነው። ስለዚህ ወይም ደግሞ ይህንን ቪዥዋል ስቱዲዮ ኮድ ኤዲተርን በመጠቀም እንግዲህ ፋይል ክሬት አድርጋሉ፣ የፓይተን ፋይል የተለያዩ ነገሮችን ይሄዳሉ። ስለዚህ እናንተ እዚህ በፊት ለምሳሌ ለፓይተን ፕሮግራሚንግ ላንጉጅ አዲስ ከሆናችሁ ወይም ደግሞ ኮምፒውተራችሁ ላይ ምንም ፓይተን ፕሮግራሚንግ ላንጉጁ ኢንስቴል ካልተደረገ ፓይተን እንግዲህ ኢንተርፕሬተር ነው ብለናል። ስለዚህ እሱ ኢንስቴል ካልተደረገ ቀጥታ ትመጡና የምትፈልጉትን ብራውዘር ከፍታችሁ ለምሳሌ ዳውንሎድ ፓይተን እንደዚህ ሰርች ታደርጋላችሁ። የፓይተን ኦፊሻል ዌብሳይት እንደምትመለከቱት ፓይተን
.org አለ። ስለዚህ እዛ ውስጥ ገብታችሁ እንደናንተ ኦፕሬቲንግ ሲስተም ዳውንሎድ ታደርጋላችሁ። እንደምትመለከቱት ዳውንሎድ ማድረግ ትችላላችሁ። እዛ በኋላ ኢንስታሌሽን አለው፣ ኢንስታል ታደርጉታላችሁ። በጣም ቀላል ነው። ከዚህ በፊትም ከዜሮ ጀምሬ እንግዲህ ፓይተን እንዴት ኢንስታል እንደምታደርጉ ፓይተን ምንድነው ኢንተርፕሬተር የሚለው እንዴት ምንጽፈውን ኮድ ወደ ማሽን ላንጉዌጅ ይቀይረዋል እያንዳንዱ በዲቴል የፓይተን ኮርስ ሰርች አለው። ኦልሞስት ወደ 4 ሰዓት የሚደርስ ኮርስ አለ በዚህ ሰልፍ ፕሮግራመርስ በሚለው ቻናል ላይ። ስለዚህ ለፓይተን አዲስ ከሆናችሁ ያንን ገብታችሁ በዲቴል ድዩት ማለት ነው። ሙሉ ኮርስ ሰርች አለው ፓይተን ቤዚክስ፣ ቫሪያብል፣ እያንዳንዱ ነገር በዲቴል እንድታውቁት ማለት ነው። ዋናው ግን እዚህ ጋር ማሳሰብ የምፈልገው ፓይተን መጀመሪያ ኢንስቴል መደረግ አለበት ገና ከዜሮ ጀምራችሁ እየሰራችሁ ከሆነ ማለት ነው። ወይም ፓይተን ከዚህ በፊት በእናንተ ኮምፒውተር ውስጥ ከሌለ እሱን ኢንስቴል ማድረግ አለባችሁ። ለፓይተን አዲስ ለሆናችሁ ግን አሁንም ሪኮመንድ ማድረጋችሁ በዚህ ቻናል ውስጥ ሰልፍ ፕሮግራመርስ በሚለው ቻናል ውስጥ በዲቴል ስለ ፓይተን ወደ 4 ሰዓት የሚጠጋ ሙሉ ኮርስ አለ ማለት ነው። እሱን ገብታችሁ በዲቴል ልዩት ከዜሮ ጀምሮ ስለሆነ ከዛ ጋር ያለው ሰው በዚህ መልኩ ግን ኢንስቴል ማድረግ አለባችሁ ፓይተን። አሁን ልመለስና ከዚህ ጋር ነው ቪኤስ ኮድ ኤዲተር እየሰራን ያለ። ስለዚህ ይህን ካደረኩ እንግዲህ የምፈልገውን ፎልደር ክሬት አድርጌያለሁ እንደምትመለከቱት ኤአይ ስቶሪ የሚል ማለት ነው። ከዛ በመቀጠል እንግዲህ ይህንን ክሬት ያደረኩትን ፎልደር በቪዥዋል ስቱዲዮ ኮድ ኤዲተር ከፍቼዋለሁ። ከፈለጋችሁ እናንተ ሌላ ኮድ ኤዲተር መጠቀም ትችላላችሁ፣ እንደ ፓይቻርም አይነቶችን ማለት ነው። መብታችሁ ነው፣ እሱ ምንም ችግር የለውም። ከዛ ጋር በዲቴል ስላወራሁበት እዛኛው ኮርስ ላይ ማለት ነው እሱ ማየት ትችላላችሁ ኮምፕሊትሊ አዲስ ከሆናችሁ። ነገር ግን እዚህ ጋር ሞር ፎከስ ማድረጉ ፕሮጀክቱ ላይ ስለሆነ እዚህ ጋር ኤአይ ስቶሪ ከሚለው ላይ ለምሳሌ ልምጣና እዚህ ጋር ፋይል ክሬት ላድርግ። ለምሳሌ ኔሙን ስቶሪ .py አደርገዋለሁ። የምትፈልጉትን ኔም ትሰጣላችሁ። ለምሳሌ ስቶሪ ጀነሬተር አልሁና .py አልኩት። አሁን ይሄንን አደረግና ኢንተር በምልበት ሰዓት ላይ አዲስ ፋይል የፓይተን ፋይል ክሬት አደረኩ ማለት ነው። ፓይተን መሆኑን የምታውቁት እንግዲህ ወይም ፓይተን እንዲሆን ፋይላችሁ .py ካደረጋችሁት ፓይተን ነው ማለት ነው። .js ቢሆን ጃቫስክሪፕት ልክ እንደዚህ በፊት በዲቴል ስላየነ እና በዛ መልኩ አሁን ፓይተን ፋይል በዚህ መልኩ ስቶሪ ጀነሬተር .py ብዬ በዚህ ኤአይ ስቶሪ በሚለው ፎልደር ውስጥ አንድ የፓይተን ፋይል ክሬት አደረኩ ማለት። ስለዚህ አሁን እዚህ ጋር ከደረስነ በኋላ በዋነኝነት አንደርስታንድ እንድታደርጉልኝ የምፈልገው ከዚህ ጋር ማለት ነው አንደርስታንድ እንድታደርጉልኝ የምፈልገው ለምሳሌ ይህንን ፓይተን ኢንተርፕሬተር ነው ወይም ፓይተን ፕሮግራሚንግ ላንጉዌጅን ኢንስቴል ካደረግነ በኋላ በኮምፒውተራችን ዳውንሎድ አድርገን ኢንስቴል ካደረግነ በኋላ ኢንተርፕሬተር ነው። ስለዚህ ግሎባል ኢንተርፕሬተር ነው ወይስ ደግሞ ቨርቹዋል ኢንተርፕሬተር ነው የምጠቀመው ነው የሚለውን እዚህ ጋር አንደርስታንድ ማድረግ አለባችሁ። ለምሳሌ እኔ ብዙ ጊዜ ኮምፒውተሬን ለምሳሌ በተለያዩ ፕሮጀክቶች በምሰራበት ሰዓት ላይ ቢዚ እንዲሆን ስለማልፈልግ ግሎባል ወይም በአጠቃላይ ኮምፒውተሩን ሙሉ ፓይተን ኢንተርፕሬተር አድርጌ አልሰራም። ስለዚህ እያንዳንዱ ፕሮጀክት ላይ ለምሳሌ ስሰራ ኢንስቴል የማደርጋቸው ሞጁሎች እና ላይብራሪዎች በዛ ፕሮጀክት ውስጥ ብቻ እንዲወሰኑ ስለምፈልግ ቨርቹዋል ኢንቫይሮንመንት ነው የምጠቀመው። አሁንም እዚህ ጋር አንደርስታንድ የምታደርጉልኝ ለምሳሌ እዚህ ጋር አሁን ሪኩዌስት ለመላክ ለምሳሌ ከኔ ለምሳሌ በዚህ አፕሊኬሽን ክሬት በማድረገው ወደ ዲፕሲክ ሪኩዌስት ለመላክ ለምሳሌ ሪኩዌስት ሴሚ ላይብራሪ ለምሳሌ ኢንስቴል አደርጋለሁ። ሶ ኢንስቴል ሳደርግ ግሎባሊ አይደለም ኢንስቴል ማድረገው ሙሉ ኮምፒውተር ላይ በዚህ ኤአይ ስቶሪ በሚለው ፕሮጀክት ወይም ፎልደር ውስጥ ብቻ እንዲሆን ነው የምፈልገው። ምክንያቱም ሌላ ፕሮጀክቶች የተሰራ ኮምፒውተራችን ቢዚ እንዳይሆን ወይም ደግሞ ያ አስፈላጊ ስለማይሆን በዚህ ፕሮጀክት ብቻ አስፈላጊ የሚሆኑ ላይብራሪዎች በዚህ ብቻ ኢንስቴል እንዲደረጉ ነው የምፈልገው። ስለዚህ ምንድነው ማድረገው ቨርቹዋል ኢንቫይሮንመንት ነው ክሬት ማድረገው ማለት ነው። ስለዚህ እዚህ ጋር ተርሚናል ላይ ይመጣና እዚህ ጋር ተርሚናል ላይ መጣችሁ ኒው ተርሚናል አለው ኦልሬዲ አዲስ ለሆናችሁት ሞር ሲምፕል እንዲሆንላችሁ ስለምፈልግ ነው እያንዳንዱ ስቴፕ ለማሳየት ፈልገው። ከዛ እዚህ ጋር እንደምትመለከታችሁ ተርሚናል ይከፍትላችኋል በዚህ መልኩ። ስለዚህ አሁን እዚህ ጋር ቨርቹዋል ኢንቫይሮንመንት ክሬት አድርጌ ኮድ ከመጻፌ በፊት ማለት ነው ቨርቹዋል ኢንቫይሮንመንት ክሬት ላድርግ። ስለዚህ ቨርቹዋል ኢንቫይሮንመንት ክሬት ለማድረግ ፓይተን አደርጋለሁ። ከዛ -m አደርጋለሁ። ሞጁል ነው የምጠቀመው -m ማለት ከፓይተን ውስጥ ይሄን ሞጁል እጠቀማለሁ እንደማለት ነው። ከዛ በኋላ የምጠቀመው ሞጁል ምንድነው ቨርቹዋል ኢንቫይሮንመንት ክሬት ለማድረግ venv ማለት በጣም ስሙ ራሱ ግልጽ ነው። ቪ ማለት ቨርቹዋል ነው፣ env ማለት ነው ኢንቫይሮንመንት ነው። ስለዚህ ቨርቹዋል ኢንቫይሮንመንት የሚባለው ሞጁል መጠቀም እፈልጋለሁ አሉት። እዛ ደግሞ የሞጁሉ ኔም ወይም ደግሞ የዚህ ቨርቹዋል የሞጁሉ ኔም ሳይሆን የቨርቹዋል ኢንቫይሮንመንት ክሬት የማደርገው ኔሙ። ስለዚህ አብዛኛው ጊዜ የተለመደው ተመሳሳይ ነው venv። እናንተ ግን ከፈለጋችሁ ሁለተኛውን መቀየር ትችላላችሁ። ለምሳሌ env እንደፈለጋችሁ ማድረግ ትችላላችሁ። የራሳችሁን ኔም ማድረግ ትችላላችሁ፣ ችግር የለውም። ሶ እዚህ ጋር አንደርስታንድ የምታደርጉት
እዚህ ጋር ፓይተን አልኩት ቨርቹዋል ኢንቫይሮንመንት ክሬት ለማድረግ ነው። ስለዚህ ፓይተንን በመጠቀም ይህን ሞጁል VENV የሚለው ሞጁል መጠቀም ፈልጋለሁ ነው። ከዚህ -m የሚለው ለዛ ነው ሞጁል ማለት ነው። ከዛ የክሬት የማደርገው ቨርቹዋል ኢንቫይሮንመንት ስሙ ደግሞ ይሄ VENV የሚለው ነው አልኩት። ከዛ ኢንተር እለዋለሁ አሁን ማለት ነው። ከዛ እንደምትመለከቱት እዚህ ጋር VENV የሚለውን እዚህ ጋር ጨመረ ማለት ነው። ሶ በዚህ መልኩ እንግዲህ ቨርቹዋል ኢንቫይሮንመንት ክሬት ማድረግ ይቻላል ማለት ነው። ከዛ በዚህ መልኩ እንግዲህ ይጨርስላችኋል። እንደምትመለከቱት ቨርቹዋል ኢንቫይሮንመንት ክሬት አደረጋችሁ ማለት ነው። እዚህ ጋር እንደምታዩት VENV የሚል ቨርቹዋል ኢንቫይሮንመንት እዚህ ጋር ክሬት አደረገ። አሁን እንዲህ በምታዩበት ሰዓት ለምሳሌ ኢንክሉድ አለ፣ ሊብ እና ስክሪፕትስ አለ። ሶ እነዚህ ፋይሎች አሉ። ስለዚህ ትኩረት የምታደርጉት ከዚህ ጋር ይሄ ፋይሉ ኔሙ በዚህ VENV ውስጥ መሆን የለበትም። አንደኛ አንደርስታንድ የምታደርጉት ይሄ ስቶሪ ጀነሬተር .py የሚለው ኮድ የምጽፍበት ነው። ከዚህ ጋር የፓይተን ኮድ የምጽፍበት ነው። ይሄኛው ቨርቹዋል ኢንቫይሮንመንትም ዘ ሴም ዳይሬክተሪ በዚህ AI ስቶሪ በሚለው ፎልደር ውስጥ ናቸው ሁለቱ። ይሄኛውን ከዚህ VENV ውስጥ እንዳታደርጉ፣ እንደዛ ከሆነ ኤረር ይሆንባችኋል። ሶ በዚህ መልኩ እንደዚህ ካደረጋችሁ በኋላ ቨርቹዋል ኢንቫይሮንመንት ክሬት አደረግነ ማለት ነው። ከዚህ በኋላ ይህን ቨርቹዋል ኢንቫይሮንመንት ክሬት አድርገን ግን ለመጠቀም አክቲቬት ማድረግ አለብን። ስለዚህ ይህን አክቲቭ ለማድረግ የግድ VENV እንደዚህ እናደርጋለን። ከዛ ባክስላሽ እናደርጋለን። ከዛ በኋላ ስክሪፕት ሚል አለ ከዚህ ውስጥ ማለት ነው። እንደምትመለከቱት ስክሪፕትስ ሚል አለ። ስክሪፕትስ ከዛ አክቲቬት እናደርገዋለን። ልክ እንደዚህ ትጽፋላችሁ። VENV ስክሪፕትስ አክቲቬት እዛ ኢንተር በምትሉበት ሰዓት ላይ ይህንን አክቲቬት አደረገው። እንደምትመለከቱት አክቲቭ መሆኑን የሚያሳያችሁ እዚህ ጋር በአረንጓዴ VENV ይላችኋል። ስለዚህ አሁን አክቲቭ ነው። ማንኛውንም የምትሰሩትን ወይም ኢንስቴል የምታደርጉትን ላይብራሪ ሞጁል በዚህ ውስጥ ነው የሚይዘው ማለት ነው። ስለዚህ እንደ ኢንተርፕሬተርም በኋላ ላይ ይህንን VENV እንጠቀማለን ማለት ነው። ይህን አደረግነ። አሁን በዚህ ፓርት አንደርስታንድ የምታደርጉት በቃ የእናንተን ፕሮጀክት ወይም ደግሞ ይህንን አሁን ክሬት ማድረግ የፈለግነውን በፓይተን ቨርቹዋል ኢንቫይሮንመንት እንዴት ክሬት እንደሚደረግ አይተናል። በዚህ መልኩ ፓይተን -m VENV አዛ VENV ወይም ደግሞ ሌላ ስም አድርጋችሁ ቨርቹዋል ኢንቫይሮንመንት ክሬት አደረጋላችሁ። ከዛ በኋላ VENV /scripts /activate ስታደርጉት በዚህ መልኩ አክቲቬት ይደረጋል። ከዚህ በኋላ አሁን ፕሮጀክታችን ኦልሬዲ ሴት አፕ አድርገን ጨረስን ማለት ነው። ቀጥታ ወደ ኮድ መጻፍ እንሄዳለን። በቀጣይ ፓርት አሁን የፓይተን ኮድ እንጽፋለን። ኢንስቴል የሚደረጉ ነገሮችን ኢንስቴል እናደርጋለን። እንዲሁም ደግሞ ፋንክሽኖችን በፓይተን ውስጥ ለምሳሌ ይህንን ሪኩዌስት ለመላክ ወደ ዲፕሲክ፣ ከዲፕሲክ ለምሳሌ ወደ ዚህ አፕሊኬሽን ክሬት ወደምናደርገው አፕሊኬሽን ሪስፖንሱን እንዴት ተቀብለን ሃንድል እናደርጋለን ያሉ ነገሮችን፣ እንዲሁም ደግሞ GUI ክሬት እናደርጋለን ብያቸዋለሁ። ይህን አይነት GUI ማለት ነው ወይም ግራፊካል ዩዘር ኢንተርፌስ በቲኪንተር ሶ ይህንም እያንዳንዱ በዲቴል እያሳየኋችሁ ይሄዳሉ። ስለዚህ በዚህ ፓርት ላይ በጣም ግልጽ በሆነ መልኩ በዚህ ቪዲዮ ምንድነው ያደረግነው? ፎልደር ክሬት አደረግነ። አዲስ ፎልደር AI ስቶሪ የሚል እናንተ የምትፈልጉት ዳይሬክተሪ ላይ በመሄድ ክሬት ማድረግ ትችላላችሁ። እኔ እንዳሳየኋችሁ ዴስክቶፕ ላይ AI ስቱዲዮ ስቶሪ የሚል ፎልደር ክሬት አደረኩ። በዛ ውስጥ እንግዲህ ይህንን ፋይል ክሬት አደረኩ። ስቶሪ ጀነሬተር .py የሚል የፓይተን ፋይል በኋላ የፓይተን ኮድ ስለምጽፍበት ማለት ነው። ከዛ ይህንን የምጠቀመው እኔ በአጠቃላይ ግሎባል የሆነ ቨርቹዋል ኢንቫይሮንመንት የፓይተን ኢንተርፕሬተር ሳይሆን ቨርቹዋል የሆነ ኢንቫይሮንመንት ነው። ወይም ደግሞ ለዚህ ለምሳሌ ለዚህ ፕሮጀክት አስፈላጊ ላይብራሪዎችን ኢንስቴል ሳደርግ በዚህ ውስጥ ብቻ እንዲወሰን ሙሉ ኮምፒውተር ላይ እንዳይሆን ስለፈለኩት ይህንን ቨርቹዋል ኢንቫይሮንመንት ክሬት አደረኩ። VENV የሚል እሱን ለማድረግ ፓይተን -m VENV የሚል ሞጁል ተጠቀሙ። ከዛ ደግሞ ኔም VENV አልኩት። እናንተ ሁለተኛውን ይሄ VENV የሚለውን መቀየር ትችላላችሁ ወደምትፈልጉት ማለት ነው። ሰው እንደኔ ግን ብዙ ጊዜ የተለመደ ይሄ ስለሆነ ይሄን ወሰድኩ። በዚህ መልኩ ቨርቹዋል ኢንቫይሮንመንት ክሬት አደረኩ። አሁን እዚህ በኋላ ኢንስቴል ማድረጋቸው ማንኛውንም የፓይተን ላይብራሪዎች በዚህ ውስጥ ነው የሚቀመጡት ማለት ነው፣ በዚህ VENV ውስጥ። ከዛ ይሄንን VENV ወይም ቨርቹዋል ኢንቫይሮንመንት ደግሞ በዚህ ውስጥ ራንስ አረግ ፓይተን ኮድ ምናምን በዚህ እንደ ኢንተርፕሬተር ስለምጠቀመው ይሄንን አክቲቬት ማድረግ ስለሚያስፈልገኝ VENV ስክሪፕትስ ዛ አክቲቬት በዚህ መልኩ አክቲቬት አደረኩት ማለት ነው። ሌላ ለምሳሌ ኦፕሬቲንግ ሲስተም የምትጠቀሙት ከሆነ ያን እንደ ኦፕሬቲንግ ሲስተማችሁ ማስተካከል ትችላላችሁ። ለምሳሌ ማክ የምትጠቀሙ ከሆነ በማክ ሌላ ነው ኮማንዱ፣ ይሄኛው ግን ዊንዶው ነው እየተጠቀሙ ያለው። ስለዚህ ለዛ ነው በዊንዶው በዚህ መልኩ ማሳያችሁ ማለት ነው። ስለዚህ በዚህ መልኩ VENV ስክሪፕትስ አክቲቬት የሚለውን በመጻፍ አክቲቬት ታደርጉታላችሁ። አክቲቬት ስታደርጉት እዚህ ጋር በአረንጓዴ መጀመሪያው ላይ እንደዚህ ያሳያችኋል።
VENV የሚለውን በአረንጓዴ አድርጎ ይሄ ማለት አክቲቬት ነው፣ ለስራ ዝግጁ ነው ማለት ነው። ስለዚህ አሁን ፕሮጀክታችን ይህንን ፕሮጀክት የፓይተን ፕሮጀክት ቨርቹዋል ኢንቫይሮንመንት እንዴት ሴትአፕ እንደምናደርግ አይተናል። ይህንን እንግዲህ በየትኛውም ፕሮጀክት ውስጥ መጠቀም አለባችሁ ይህን ስቴፕ ማለት ነው። ብዙ ጊዜ እናንተ ይህንን ፕሮጀክት ብቻ ሳይሆን ፓይተን ተጠቅማችሁ የትኛውንም ዳታ ሳይንስ፣ ማሽን ለርኒንግ፣ ኤአይዎች ቢሆን ሌላም ፕሮጀክቶች ቢሆን ዌብ ለምሳሌ ክሬት ልታደርጉ ትችላላችሁ በፓይተን ግን ክሬት ስታደርጉ ቨርቹዋል ኢንቫይሮንመንት የምትጠቀሙ ከሆነ ይሄ ነው ስቴፑ ማለት ነው። ጀነራል ስቴፕ ነው በነገራችን ለሁሉም የሚጠቅማችሁ ለዚህ ፕሮጀክት ብቻ ሳይሆን ለሁሉም የሚጠቅማችሁ ነው። ቨርቹዋል ኢንቫይሮንመንት በዚህ መልኩ ሴትአፕ ታደርጋላችሁ። ከዚህ በኋላ እንግዲህ ኮድ ወደ መጻፍ እንሄዳለን። በሚቀጥለው ፓርት እንግዲህ ይህንን የሚመስል GUI በተለይ ደግሞ ቲኪንተርን በመጠቀም ይህንን አሳያችኋለሁ። ከዛ በኋላ ደግሞ ዲፕሲክ ጋር እንዴት ኢንተግሬት እንደሚደረግ ፋንክሽን አሳያችኋለሁ ማለት ነው። ሶ ብሬክ እናደርግና በሚቀጥለው ፓርት ይህንን GUI ወይም ደግሞ ግራፊካል ዩዘር ኢንተርፌሱን በቲኪንተር በመጠቀም ክሬት እናደርጋለን ማለት ነው። ኦኬ እንግዲህ አሁን ይህንን ክሬት ለማድረግ እንጀምራለን። አሁን ቀጥታ ኮድ የምንጀምርበት ፓርት ነው ማለት ነው። ይህ ፓርት ሰሪ ነው። ከዚህ በፊት እንግዲህ ፓርት 1 ኢንትሮዳክሽን አይተናል፣ ምን እንደሚመስል የአፕሊኬሽን ፓርት 2 ላይ ይህን ቨርቹዋል ኢንቫይሮንመንት እንዴት ክሬት እንደምናደርግ አይተናል። የፓይተን ኮድ የምንጽፍበትን ቨርቹዋል ኢንቫይሮንመንት ሰው በዚህኛው ፓርት የምናደርገው ቀጥታ እዚህ ጋር ስቶሪ ጀነሬተር ዶት ፒዋይ የሚል የፓይተን ፋይል ክሬት አድርጋለሁ። ስለዚህ እሱንን በመጠቀም ወይም ደግሞ በዚህ ፋይል ላይ እንግዲህ ኮድ እየጻፍና ይህንን መጀመሪያ እንግዲህ ኤአይ ስቶሪ ጀነሬተር የሚለውን GUI ግራፊካል ዩዘር ኢንተርፌሱን በቲኪንተር ነው የምንሰራ። ስለዚህ ይህንን ክሬት እናደርጋለን ማለት። ስለዚህ ምንድነው ማድረገው መጀመሪያ ላይ ከዚህ ጋር ልምጣና ቲኪንተርን ኢምፖርት ማድረግ ያስፈልጋል። ቲኪንተር ማለት እንግዲህ የፓይተን ቢውልት ኢን ሞጁል ከሚባሉት ውስጥ አንዱ ነው። ሰው ኢንስቴል ማድረግ አይጠበቅባችሁም በዚህ በእናንተ ፕሮጀክት ውስጥ ማለት። እዚህ ጋር መጣችሁ እንግዲህ እዚህ በፊት እንዳየነው ፓይተን ላይ ሞጁሎችን ኢንስቴል ለማድረግ ፒፕ ኢንስቴል ብለን ነው ኢንስቴል የምናደርገው። ነገር ግን ኢንቲኪንተር ኢንስቴል ማድረግ አይጠበቅባችሁም። ፓይተን ቀጥታ ዳውንሎድ አድርጋችሁ ኢንስቴል ስታደርጉ በእናንተ ኮምፒውተር ውስጥ አብሮ የሚመጣ ነው። ስለዚህ ቢልት ኢን ከሚባሉት ሞጁሎች አንዱ ስለሆነ ኢንስቴል አታደርጉም። ስለዚህ መጀመሪያውን ኢምፖርት ነው ማድረገው ቀጥታ ማለት። ስለዚህ ኢምፖርት ለማድረግ ፓይተን ላይ ኢምፖርት ብዬ ነው የምጽፈው። ስለዚህ ኢምፖርት ላለው ኢምፖርት ቲኪንተር ልክ በዚህ መልኩ አስገባለሁ ማለት ነው። ኢምፖርት ቲኪንተር አስቲኬ አልኩት ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት አውቶማቲካሊ ሌሎችንም እዚህ ጋር ሳጀስት ያደርገኛል። እሱንን በኋላ ላይ የምፈልጋቸውን ብቻ ነው ኢምፖርት ማድረገው። ስለዚህ አሁን እዚህ ጋር እንደምትመለከቱት ኢምፖርት ቲኪንተር አስቲኬ አልኩት። ቲኪንተርን እንደ ቲኬ ብላ አስገባለሁ። ይሄ ምን ማለት መሰላችሁ? ቲኪንተር የሚባለው ፓይተን ሞጁል ነው ቢልት ኢን። ስለዚህ ኢንስቴል ማድረግ አይጠበቅብንም ስላለ ማለት ነው። ፓይተን ኢንስቴል ካደረጋችሁ ኮምፒውተራችሁ ላይ አብሮ ቲኪንተር የሚለው ሞጁል ስላለ እሱንን ቀጥታ ኢምፖርት አድርግልኝ። ምን ብለህ ኢምፖርት አድርግልኝ? እንደ ቲኬ በማሳጠሪያ ቲኪንተር እያሉ እያንዳንዱ ጊዜ ከምጽፈው ቲኬ ብዬ እንድጠቀመው ማለት ነው። ስለዚህ በሱ መልኩ ኢምፖርት አድርግልኝ አልኩት። ከዛ በመቀጠል እንግዲህ ሁለተኛውን የምፈልገው ፍሮም ከዚህ ቲኪንተር ውስጥ ማለት ነው ፍሮም ቲኪንተር ኢምፖርት ሌላ ኢምፖርት የማደርገው እዚህ ጋር ሞጁል ይኖረኛል ማለት ነው። ስለዚህ አሁን እዚህ ጋር አውቶማቲካሊ ሜሴጅ ቦክስ ነው የሚለው፣ እኔ ግን ስክሮልድ የሚለው ነው የምፈልገው ማለት ነው። ስክሮልድ ቴክስት የሚለው ሰው ይህንን ኢምፖርት አደርጋለሁ። አሁን ምንድነው ያደረኩት? ሁለት ነገሮችን ኢምፖርት አደረኩ ማለት ነው። ሳይዙን ከፍ አድርጌ ላሳያችሁ። በነገራችን ላይ ይሄ እንዲታያችሁ በደንብ የዚህን የኮዲንጉ ሳይዝ እዚህ ጋር ልጨምርና ላሳያችሁ በደንብ እንዲታያችሁ ማለት ነው። በዚህ መልኩ ላድርግና ላሳያችሁ። ምንድነው እያደረኩት ያለሁት? እዚህ ጋር መጀመሪያ ቲኪንተርን እንደ ቲኬ ብለህ በሾርት ፎርም አስገባል ያልኩትኝ። ስለዚህ ቲኪንተርን አሁን ቲኬ ብዬ ስጠቀም ቲኪንተርን እየተጠቀሙ ነው ማለት ነው። ይህን አንደርስታንድ አድርጉ። ከዛ በመቀጠል ፍሮም ቲኪንተር ኢምፖርት ስክሮልድ ቴክስት አልኩት። ስክሮልድ ቴክስት የሚለውን ለምን አስፈለገ ካላችሁ ወይም ደግሞ እዚህ ጋር ባሳያችሁ ማለት ነው ክሬት ያደረኩትን አሁን እዚህ ጋር እንደምትመለከቱት ከዚህ በፊት ክሬት ያደረኩት አሁን ስቶሪ ጀነሬት የተደረገው በተኑ አለ ይኸው ስቶሪ ነው የሚያሳይ። ነገር ግን እዚህ ጋር እንደምታዩት ትንሽ ነው ሳይዟ ከዚች እስከዚች ነች ያለችዋ ማለት ነው። ነገር ግን ይሄ ያስፈልገናል። አሁን ስቶሪው ብዙ ስለሆነ እንደዚህ ስክሮል እንዲያደርግ እዚህ ጋር እንደምታዩት ይህ ስክሮል ያደረገ እስከታች ስቶሪው ብዙ ስለሆነ ስክሮል እያደረገ እንዲያሳየን ይችንን ፋንክሽናሊቲ ለመጨመር ነው። ይሄንን ከቲኪንተር ውስጥ ስክሮል ቴክስት የሚለውን አስገባልኝ አልኩት። ለዛ ነው ሌላ ነገር አይደለም። ሶ ይሄን አንደርስታንድ ካደረጋችሁ በመቀጠል ቀጥታ ቲኪንተሩን ወይም ይሄን ዊንዶውን ክሬት ማድረግ ጀምራለሁ ማለት። ስለዚህ ቲኪንተር GUI ወይም ደግሞ እቺን GUI በአጠቃላይ ይሄንን በአጠቃላይ GUI
ክሬት ማድረግ ይጀምራሉ። ስለዚህ እዚህ ጋር ቲኪንተር አሁን ይሄንን እንደ ታይትል ሰጠሁት ቲኪንተር UI the story generator ይላል for the story generator so automatically suggest ላደርገኝ ነው። አሁን ምን አደርጋለሁ ሩት ሚል ቫሪያብል ክሬት ላድርግ። የተለመደ ስለሆነ ነው ዊንዶው ማለት ትችላላችሁ እናንተ የምትፈልጉት ነው ቫሪያብል ኔም መስጠት ትችላላችሁ። ነገር ግን እኔ ሩት አብዛኛው ጊዜ ቲኪንተር ላይ የተለመደ ስለሆነ ሩት አልኩት እንደ ቫሪያብል ኔም ማለት ነው። እኩል ነው አደረግና ከዛ ይሄን ቲኬ እጠቀማለሁ። ቲኪንተር ኢንስቴል ያደረኩትን ኢምፖርት ያደረኩትን ከዚህ ይሄን ቲኬ ስለው ቲኪንተር ማለት ነው። ቲኬ አደርግና ቲኬ ዶት አድርግና ቲኬ የሚለውን እጠቀማለሁ ማለት ነው። እንደምትመለከቱ ራሱ አውቶማቲካሊ ሳጀስት ያደርገኛል። ይሄንን በማድረግ እንግዲህ ሩቱን ክሬት አደረኩ ማለት ነው። አሁን እዚህ ጋር ምንድነው እያደረኩት ያለሁት ሩት የሚል ቫሪያብል ክሬት አደረኩ። ይሄ ቫሪያብል ኔም ነው። እናንተ የምትሰጡትን የፈለጋችሁትን መስጠት ይችላል። ለምሳሌ አንዳንድ ቦታ ላይ ዊንዶው ልታዩ ትችላላችሁ። ብዙ ጊዜ የተለመደ ግን ሩት ነው አረኩና ቲኪንተርን በመጠቀም ይሄንን ቲኬ ይሄኛውን ቲኪንተር ሞጁል በመጠቀም ይሄንን እንግዲህ ክላስ ገባሁ ማለት ነው። ከዚህ ሞጁል ውስጥ ወይም ከዚህ ቲኬ ወይም ከቲኪንተር ውስጥ ይሄንን ክላስ ቲኬ የሚል ክላስ አለ ኦልሬዲ ቢውልት ኢን የተደረገ እሱን ክላስ አስገባውና ይሄን ሩትን ክሬት አደረኩ የሚለውን ቫሪያብል ማለት ነው። ከዛ በኋላ እንግዲህ ይሄንን ሩት አረገውና ዶት ሜን ሉፕ አረጋለሁ። ይሄን ሜን ሉፕ የሚለውን ኮል አረጋለሁ ማለት ነው። አሁን ይሄን ማሳያችሁ ሩት ዶት ሜን ሉፕ ያልኩት አሁን ይሄንን ብቻ ሜን ሉፑን ብቻ የሚለውን ባላስቀምጠ እዚህ ጋር ቲኪንተር ዊንዶው ክሬት ያደርጋል። ኦልሬዲ ቲኪንተር ዊንዶው ክሬት ያደርጋል። ነገር ግን ወዲያው ይጠፋል መልሶ ማለት ነው። ራን ስናደርገው ለምሳሌ ይሄንን ላጥፋና ላሳያችሁ። አሁን ይሄን አጥፍቼ ለምሳሌ ራን ባደርገው ማለት ነው። ይሄን ሴቭ ላድርግና አሁን እዚህ ጋር ራን አድርጌ ባሳያችሁ እንደምትመለከቱት ራን ማድረግ ይጀምርና አውቶማቲካሊ ብልጭ ብሎልም ይላል ማለት ነው። ማለት አይቆይም ዊንዶው እንዳለ እንደተከፈተ ወይም ፕሮሰስ እስኪደረግ ድረስ አይቆይም። አሁን ይሄኛው ግን ኦልሬዲ እንደምታዩት ከዚህ በፊት ክሬት ያደረኩት አለ ከዚህ ጋር እናንተ ኤክስ አድርጋችሁ ካላጠፋችሁት አይጠፋም። ስለዚህ እንደዛ እንዲሆን ነው እዚህ ጋር ሩት ዶት ሜን ሉፕ ለማድረግ የፈለኩት ማለት ነው። ስለዚህ ሜን ሉፕ አደርገዋለሁ። ይሄን አደርግና ሴቭ አድርጌ እንደገና ስቴራል ላድርገው። አሁን እንደምትመለከቱት ይሄው አለ አይጠፋም አውቶማቲካሊ ማለት ነው። ስለዚህ በዚህ መልኩ ፖፕ አፕ እንዳደረገ አለ። አሁን እንደምታዩት ነው። እዚህ ጋር እንደዚህ በትልቁ ማርኬ ላሳያችሁ ይችላል በዚህ መልኩ ማለት ነው። ነገር ግን እንዳለ እንዲሁ ይሆንና በዚህ በትንሹ ለመስራት እንዲመቸን በዚህ መልኩ ያው ቲኬ ሚል እንደ ታይትል ራሱ ይሰጠዋል። ከዛ ይሄ ዊንዶው አለ። ይሄን ሜን ሉፑን ባጠፋው ግን ሩት ዶት ሜን ሉፕ የሚለው ወዲያው ብልጭልና እናንተ መልሶ ይጠፋል ይሄ ማለት ስለዚህ ይሄ ይሆናል። ይሄንን ካደረግነ በኋላ እዚሁ ጋር ኦልሬዲ ኤክስ ላድርገውና ላጥፋውና ከዚህ በኋላ እንግዲህ እንዲሆን ነው የምንፈልገው። ልክ እንደዚህ ለምሳሌ እዚህ ጋር AI ስቶሪ ጀነሬተር የሚል ታይትል እንዲኖረው ፈልጋለሁ። ስለዚህ ታይትል ሰጠዋለሁ ማለት ነው። ስለዚህ አሁን ሩት ብዬ ስጠራ ክሬት የተደረገው ይሄ ፖፕ አፕ ዊንዶው ናቸው ማለት ነው። ሩት ዶት ታይትል አደረግና አውቶማቲካሊ እንግዲህ እንደምትመለከቱት ሳጀስት ያደርገኛል። ስለዚህ ሳጀሽኑን እየወሰድኩ ልሂድ። እዚህ ጋር ሩት ዶት ታይትል ታረጋላችሁ። ታይትሉን ለመስጠት እዛ ስቶሪ ጀነሬተር የሚላለ ይሄንን አረኩት። አሁን ሴቭ ላድርግ። አሁንም ራን ላድርገው በደንብ ግልጽ እንዲሆንላችሁ ነው ወዲያው ራን ማድረገው። እንደምትመለከቱት አሁን እዚህ ጋር ስቶሪ ጀነሬተር የሚለው በዚህ መልኩ ያሳያችኋል። አሁን ሳይዙን ብጨምረው እንደምትመለከቱት ያሳየዋል። ታይትሉ ስቶሪ ጀነሬተር አደረገው ማለት ነው። እዚህ በፊት እየሰራ ነው። በተመሳሳይ እንደምታዩት AI ስቶሪ ጀነሬተር ነው የሚል ታይትሉ። ለዚህ አሁን እየሰራ ነው ያለ ነው ግን ለዚህኛዋ ስቶሪ ጀነሬተር ይላል። ምንም ችግር የለውም። ይሄን ታይትል ሰጠውት ማለት ነው። ይሄን ካደረኩ በኋላ ልክ እንደዚህኛው እንዲመስልን ይሄንን ሌብል ቀጥ ያስገባሉ። ኢንተር ስቶሪ ፕሮምፕት ሚል እዚህ ጋር አሁንም እሱን ለማስገባት እንግዲህ እዚህ ጋር ኤክስ ላድርግና ይሄንን ከዚህ ጋር መጥቼ ታይትል ከሰጠውት በኋላ ማለት ነው ከዚህ ጋር ቲኬ ብለዋለሁ። ቲኪንተር ማለት ነው። ኦልሬዲ ቲኪንተር ዶት አደረግና ሌብል ነው ማድረገው። ሌብል ነው ምክንያቱም ብዙ ጊዜ አይታችሁ ከሆነ እነዚህ ሌብሎች ናቸው። ሪያክት ላይም በተደጋጋሚ ሰርተነዋል። ሌብል ነው እንደዚህ ኢንተር ስቶሪ ፕሮምፕት የሚለው አሁን እንደ ሌብል ነው የሚቀመጠው። ስለዚህ እዚህ ጋር ሌብል አድርግና በዚህ ሌብል ውስጥ ማስቀምጠው ሩት ውስጥ ነው። አውቶማቲካሊ እንደምታዩት ሳጀስት ያደርገኛል። ከዚህ ጋር ሩት አለ። ከዚህ ሩት ውስጥ እንግዲህ የማስቀምጠው ምንድነው የመጀመሪያው እንግዲህ ቴክስት ነው። ምን ሚል አይነት ቴክስት ነው ማስቀምጠው ኢንተር ኤን የሚላል አውቶማቲካሊ ሳጀስት እያደረገ ነው። እዚህ ጋር እንዳለ ወሰደውና ይሄን በነገራችን ላይ ኢንተር ኤ ስቶሪ
ኢንተር ኤ ፕሮምፕት ልበለው እዚህ ጋር ሶሪ ላስተካክለው። የምትፈልጉትን በነገራችን ላይ እንደ ሌብል እንዲወጣላችሁ የምትፈልጉት ነው የምታደርጉት። ኢንተር ኤ ፕሮምፕት ይሄንን አደረኩት ማለት ነው። ስለዚህ ኢንግሪድ የሚለውን ኦልሬዲ ላጥፋው እዚህ ጋር በኋላ ፓክ ነው የምጠቀመው ከዚህ ጋር ማለት ነው። በዚህ መልኩ አድርገዋለሁ። እዚህ ፓዲንግ ዋዩ ኦልሞስት 10 ይላል። ይሄን ላጥፋው በዚህ መልኩ ላድርገው። ሰው ሴቭ ላድርገው እኔን ላሳያችሁና ኤክስፕሌን ላድርግላችሁ ምን እያደረኩ እንደሆነ። ምንድን ያደረኩት ቲኪንተር ተጠቀሙ። ቲኬ ብዬ እዚህ ጋር ሪፖርት ስላደረኩት ቲኪንተር ማለት ነው። ቲኬ ከቲኪንተር ውስጥ ሌብል የሚለውን ወሰድኩ። ሌብል የሚል ክላስ አለ ኦልሬዲ እንደምታዩት ያሳያችኋል ራሱ። ስለዚህ ይሄን ሌብል ተጠቀሙ። ሌብል ማድረግ ያስፈለገኝ ምንድነው ከዚህ ጋር ይሄ ባዶ ኢፒቲ ቦታው ለምሳሌ እዚህ ጋር ምን እንደሆነ ለመግለጽ ነው ሌብሎች የሚጠቅሙት። እንግዲህ ፍሮንት ኤንድ ዴቨሎፐር ስለሆናችሁ ብዙዎች ታውቁታላችሁ። ሪያክትም ላይ በተደጋጋሚ ሌብልን ስለምጠቅምና ኢንተር ስቶሪ ፕሮምፕት ይላል። አሁን ለምሳሌ እዚህ ጋር እንዳለው እኔ ደግሞ እዚህ ጋር ምንድነው ያልኩት ቴክስቱን እዚህ ጋር ኢንተር ኤ ፕሮምፕት ፎር ጀነሬቲንግ ኤ ስቶሪ ያልኩት። ከዛ በኋላ ይሄንን ፓክ አድርገዋል ማለት ፓክ ሲያደርገው ኦልሬዲ በዚህ ዊንዶው ውስጥ እንዲታይ ያደርገዋል ማለት። ስለዚህ አሁን ይሄንን ሴቭ አድርግና ራን አድርጌ ላሳያችሁ ማለት ነው። እያንዳንዷን ስቴፕ ግልጽ እንዲሆንላችሁ ስለምፈልግ ነው። እንደምትመለከቱት ነው። በጣም ትንሽ አድርጎ ያሳየኛል። ሳይዙን ልጨምርና ላሳያችሁ። የዚህን ዊንዶው ሳይዝ በኋላ ሳይዙን ስለምናስተካክል እንደምትመለከቱት አሁን እዚህ ጋር ስቶሪ ጀነሬተር የሚለው እንደ ታይትል እዚህ ጋር ያስገባ ነው። ይሄው እዚህ ጋር ያለው። ከዛ ደግሞ ኢንተር ኤ ፕሮምፕት ፎር ጀነሬቲንግ ኤ ስቶሪ ይላል። እዚህ ጋር ያስገባ ነው ሌብል ነው ማለት ነው። ከዚህ በመቀጠል እንግዲህ ቀጣይ ፓርት የሚያስፈልገን እዚህ ጋር ኢንፑት ያስፈልገናል እዚህ ጋር ማለት ነው። ልክ እንትኑ የሚገባበት ማለት ነው። ኢንትሪ ፓርት ያስፈልገናል። ስለዚህ እሱንን ቀጣይ ላይ ክሬት እናደርጋለን ከዚህ በመቀጠል ማለት ነው። ስለዚህ እሱን ክሬት ለማድረግ እንግዲህ ሌብሉን በዚህ መልኩ ካስገባን በኋላ ለምሳሌ ቫሪያብል ክሬት ላድርግና አሁን እዚህ ጋር በዲቴል እንታዩልኝ። ለምሳሌ ኢትዮጵያን ኪንግደም የሚል ነው ያስገባውለት እዚህ ጋር ቴክስት። ስለዚህ ይህንን እንደ ኢንፑት ቴክስት እንዲወስደውና በኋላ ዲፕሲክ ላይ እንደ ፕሮምፕት አድርጌ ለመላክ ስለምፈልግ እዚህ ጋር ቫሪያብል ክሬት ላድርግ እዚህ ጋር። ስለዚህ ስቶሪ ለምሳሌ ስቶሪ ኢንትሪ ልበለው። እናንተ የምትፈልጉትን አይነት እንትን መስጠት ትችላላችሁ። ስቶሪ ኢንትሪ ያደረኩትና የቫሪያብል ኔም ነው በነገራችን ላይ። ይህ ማለት ስቶሪው ስለምን እንደሆነ ኢንትሪው ቴክስቱን እንዲይዝልኝ እንደ ፕሮምፕት ስለፈለኩ ማለት ነው። ከዛ ቲኬ ውስጥ ወይም ደግሞ ቲኪንተር ውስጥ ኢንትሪ የሚለውን ክላስ እጠቀማለሁ ማለት። ስለዚህ ይህንን ኢንትሪ ክላስ እጠቀማለሁ። ከዛ በኋላ ይሄ ኢንትሪ ክላስ ሁለት ነገሮችን ይፈልጋል። ለምሳሌ ከዚህ ጋር ባሳያችሁ ማለት ነው የሚፈልገው ምንድነው? አንደኛው አሁን እዚህ ጋር ምንድነው የሚገባው ወይም ደግሞ ይሄ በአጠቃላይ ኢንትሪው ወይም ይሄኛው በተን አለም ኦልሬዲ የሪያክት ላይ ለምሳሌ እንደ ኢንፑት ነው የምንወስደው ነው። ስለዚህ እሱ የት ላይ ነው የሚሆነው ለሚለው ሩት ይሆናል ወይም ደግሞ እዚህ ዊንዶው ውስጥ ማለት ነው። ስለዚህ እሱ እናደርጋለን። ከዛ በኋላ የዚህ ዊድዝ እንሰጠዋለን ማለት። ስለዚህ እዚህ ጋር ኢንትሪ ካደረኩት በኋላ እዚህ ጋር ሩት ውስጥ ነው ሩት ውስጥ አደርገዋለሁ ኮማ አደርግና እዚህ ጋር ማለት ነው ቀጣዩ ዊድዝ እሰጠዋለሁ ማለት ነው ምን ያህል ነው። ስለዚህ ለምሳሌ ዊድዙን 50 ባድርገው በዚህ መልኩ አስቀምጣለሁ ማለት ነው። ይሄን ሴቭ አድርጋለሁ። አሁን ምንድነው ያደረኩት እዚህ ጋር ስቶሪ ኢንትሪ የሚል ቫሪያብል ክሬት አደረኩ። ስለዚህ ይህ ቫሪያብል ኢንትሪ ፖይንት ወይም ደግሞ የሆነ ቴክስት እንድንጽፍ የሚያደርገን ነገር ክሬት ያደርጋል ማለት ነው። ስለዚህ እሱ ያደርግና የት ውስጥ ነው? ሩት ውስጥ ነው ወይም ደግሞ እዚህ ክሬት ያደርገነው ዊንዶው ወይም ደግሞ ይሄ ፖፕ አፕ የሚያደርገው ውስጥ ከዚህ ውስጥ እንደማለት ነው። ከዚህ ውስጥ ነው። ስለዚህ ከዚህ ውስጥ ከሆነ ዊድዝ ውስጥ ምን ያህል ነው ስፋቱ ማለት ነው። ቴክስት የሚያስገቡበት ቦታ ስፋቱ 50 ሚሊዮን አደረኩ ማለት ነው። ስለዚህ ይህን ሴቭ አድርግና አሁንም ራን እያደረኩ እያንዳንዱን ግልጽ እንዲወድላችሁ አሳያችኋለሁ። እንደምትመለከቱት በትንሽ ሳይዝ አድርጎ እያሳየ ነው። እዚህ ጋር ሳይዙን ልጨምርና እንየው ማለት ነው። አሁን እዚህ ጋር እንደምትመለከቱት ኦልሬዲ ሴቭ አላደረግነውም። እዚህ ጋር ፓክ አላደረግነውም። አሁን እዚህ ጋር የምታዩት አሁን ራን አድርጌ መልሼ ላሳያችሁ። ቆይ አንዴ እዚሁ ጋር ሳይዙ ትንሽ ስለሆነ እዚህ ጋር ትንሽ ያስቸግራል። እሱን በኋላ ላይ ስለምንጨምርበት ችግር የለም። አሁን እዚህ ጋር እንደምታዩት አስቀምጫለሁ። ይሄን አስገብቻለሁ። እዚህ ጋር ኮድ ጽፌያለሁ ይሄን ኢንትሪውን። ነገር ግን እዚህ ጋር ዲስፕላይ አላደረገውም። ለምን ነው ዲስፕላይ ያላደረገው? እዚህ ጋር ፓክ ሚል አልጨመርኩበትም። ስለዚህ ይሄን ፓክ የሚለውን እዚህ ጋር የግድ እየጨመራችሁ የምትሄዱት ፓክ የሚለውን ማለት ነው። ይሄን ፓክ ጨመርኩ ማለት ነው። በዚህ መልኩ አሁን ሴቭ አድርጌ ግን ራን ባደረገው ያሳየኛል። እንደምትመለከቱት ኦልሬዲ ያሳየኝ ማለት ነው። ቦታ
የፕሮምፕት ማስገቢያ ቦታ ማለት ነው። እሱን አደረግን። ይሄ ፓክ የሚለውን መጨመር አስፈላጊ ነው። ይህን አደረግን። ከዚህ በመቀጠል እንግዲህ የሚቀሩ ነገሮች የተወሰኑ ይቀሩናል። እዚህ ጋር አንዱ እዚህ ጋር ጀነሬት ስቶሪ የሚል በተን ክሬት ማድረግ ይኖርብናል። ከዛ በመቀጠል ደግሞ ይሄኛው አውትፑት ወይም ስቶሪው ጀነሬት ከተደረገ በኋላ ዲስፕላይ የሚደረግበት ይሄ ፓርቱ ያስፈልገናል። ስለዚህ እሱንም ክሬት እናደርጋለን ማለት ነው በዚህ። ስለዚህ ፓክ የሚለውን እያንዳንዱን ነገር እዚሁ ጋር አንደርስታንድ ማድረግ አለባችሁ ዊንዶው ላይ ዲስፕላይ እንዲደረግላችሁ ማለት። ስለዚህ ወደ ቀጣዩ ፓርት ሲሄድ ምንድነው ማድረገው? አሁን ሌብል ነው ክሬት በተን ነው ለምሳሌ ክሬት ማድረገው። ሁለተኛው ምን ጀነሬት የሚል በተን ማለት ነው። ስለዚህ እሱን ለማድረግ ለምሳሌ ቫሪያብል ክሬት አድርግና ቲኬ ወይም ደግሞ ኖርማል ዝም ብዬ እንትን አድርጌ መሄድ ይችላሉ። ጀነሬት በተን የሚለውን እዚህ ጋር ቫሪያብል እንደ ቫሪያብል ባደረገው ጀነሬት በተን የሚለውን እዛ ቲኬ ኢንተር ማለት ነው። እዛ በተን የሚለውን ይሄንን እጠቀማለሁ ማለት ነው። ከዛ ምን ውስጥ ነው ይሄ በተን የሚቀመጠው የሚለው ቀጣዩ ሩት ውስጥ ነው ማለት ነው። ስለዚህ ሩት አደርጋለሁ ማለት ነው። ከዛ በመቀጠል ከዚህ ጋር ማስቀምጠው ምን ሚል ነው ወይም ደግሞ የቴክስቱ ምንድን ነው? አሁን እዚህ ጋር እንደምታዩት የበተኑ ቴክስት ጀነሬት ስቶሪ ሚል ነው። ስለዚህ እዚህ ጋርም ቴክስት አስቀምጥለታለሁ። ቴክስት አደረግና ጀነሬት ስቶሪ የሚል አደረኩት ማለት ነው። ከዛ ኮማንድ ያስፈልጋል። እንግዲህ በተን ስለሆነ እዚህ ጋር አውቶማቲካሊ ራሱ እንደምታዩት ሳጀስት ያደርገኛል። ይህንን እንግዲህ ላይክ እንትን መውሰድ ትችላላችሁ ማለት ነው። ግን ኮማንዱን ለምሳሌ እዚህ ጋር ምን ይሁን ኮማንዱ የሚለውን ልውሰድላችሁና ልንገራችሁ። ምክንያቱም በተኑ አሁን ይህን በተን ክሊክ በማድረግበት ሰዓት ላይ መስራት ያለበት ነገር አለ ማለት ነው። ለምሳሌ ቅድም እዚህ ጋር ይህንን ኢትዮጵያን ኪንግደም አድርጌ ጀነሬት ስቶሪ ስለው ኮማንድ ነበረው። ኮማንዱ ምንድነው? ወደ ዲፕሲክ ኤፒአይ ሪኩዌስት ይልክና ከዛ በኋላ ከዛ ያለውን ሪስፖንስ ነው እንደገና ባክ የሚያደርገው። ስለዚህ ይህን ኮማንድ እዚህ ጋር ማስቀመጥ ያስፈልጋል። ስለዚህ ይህን ኮማንድ በዚህ ውስጥ አስቀምጬ ልሄድ ማለት ነው። ወይም ደግሞ ልክ እንደዚሁ ቢቆየን ራሱ በኋላ ላይ ማስቀመጥ ይቻላል። ምክንያቱም የፓይተን ፋንክሽን ነው እዚህ ውስጥ ራን ማድረገው ማለት ነው። በኋላ ላይ የምጽፈው የፓይተን ፋንክሽን አለ ማለት ይህንን ፕሮምፕት ወይም ደግሞ ከዚህ ቴክስት ኤሪያ ላይ የገባውን እዚህ ጋር የገባውን እንደ ፕሮምፕት ወስዶ ወደ ዲፕሲክ ልኮ ከዲፕሲክ እንደገና ሪስፖንስ ጀነሬት የሚያደርግ ፋንክሽን ወይም ደግሞ ወደዚህ አፕሊኬሽን የሚያመጣ ፋንክሽን መጻፍ ስላለበት ፓይተን ላይ እሱን እስካደርግ ድረስ ይሄ ኮማንድ የሚለው ፓርት እንዳለ እንዲሁ ይቆይ ማለት ነው። እዚህ ጋር ኮማንድ አለው ግን እዚህ ጋር ይሄን አጥፍቼው ልቆይ ማለት ነው። በኋላ ላይ አስቀምጥላችኋለሁ ይሄ ኮማንዱን ማለት ነው። ለአሁኑ ግን በዚህ መልኩ ሴቭ ላድርገው እና ላሳያችሁ ማለት ነው ያለውን ነገር። አሁን ይሄን ብቻ አድርግና እንደዚህ ማለት ነው ሴቭ አድርጌ ላሳያችሁ። በዚህ መልኩ አሁን እዚህ ጋር በእርግጥ አሁንም እዚህ ጋር ፓክ ስላላደረኩት ኢን ፓክ የሚለውን እዚህ ጋር ላስቀምጥና ላሳያችሁ። ኦልሬዲ የግድ ፓክ እያደረጋችሁ ትሄዳላችሁ። ዶት አድርጋችሁ ፓክ፣ ምክንያቱም ዊንዶው ላይ እንዲታይ ስለምንፈልግ ማለት ነው። ሶ ፓክ ላድርገው። እያንዳንዱ ስቴፕ በነገራችን ላይ በሲምፕሊ እንዲሆንላችሁ ስለምፈልግ ነው። ስለዚህ ይህንን አደረግና ኦልሬዲ እንደምትመለከቱት ነው። ይህን ጀነሬት የሚያደርገው በኋላ ላይ ኮማንዱን አስቀምጣለሁ። የፓይተን ፋንክሽን ክሬት ሳደርግ ብያችኋለሁ። እሱን እመለስበታለሁ። ነገር ግን ለአሁኑ ለቪዥዋል ስቱዲዮ ቪዥዋል በቃ ግራፊካል ዩዘር ኢንተርፌሱ ይህን እንዲመስል ነው የፈለኩት። ስለዚህ ጀነሬት ስቶሪ የሚለው በተን እንደምትመለከቱት ነው። አሁን ይህን ክሊክ ባደረገው ምንም ኮማንድ ስለሌለ ገና አይሰራም። ኮማንዱን የፓይተን ፋንክሽን እሱን አስቀምጣለሁ በኋላ ላይ መጥቼ እዚህ ኮማንዱ። ስለአሁኑ ግን ይህ በቂ ነው ማለት ነው። ስለዚህ አሁን እዚህ ጋር ብሬክ እናድርግና በሚቀጥለው ፓርት ይሄኛውን ፓርት ደግሞ ክሬት እናደርጋለን። ይሄ አውትፑቱ የሚቀመጥበትን ቪዲዮ በጣም እንዳይረዝም ስለፈለኩ ነው። ስለዚህ በሚቀጥለው ፓርት አሁን ብሬክ እናደርግና ይሄኛውን ፓርት ወይም ደግሞ ጀነሬት የተደረገ በኋላ ከዲፕሲክ የምናገኘውን አውትፑት ከዚህ ጋር ዲስፕላይ የሚደረግበትን እሱን እንቀጥላለን እና ሌሎችንም እየቀጠልን እንሄዳለን ማለት። ስለዚህ አሁን እዚህ ጋር ብሬክ እናደርግና በሚቀጥለው ፓርት ላይ ይህንን ክሬት እናደርጋለን ማለት ነው። ኦኬ አሁን እንግዲህ ይህን ከደረስን በኋላ ከዚህ ጋር ማለት ነው ኦልሬዲ ክሬት እያደረግን ያለ ነው ይህንን ነው። እዚህ ጋር እንግዲህ ደርሷል ክሬት እያደረግን ያለ ነው። ስለዚህ ምንድነው የሚቀረን? አውትፑት ኤሪያው ይቀረናል ማለት ነው። ወይም ደግሞ ይህን በምናይበት ሰዓት ላይ እንደምትመለከቱት ጀነሬት የተደረገው ስቶሪ እዚህ ጋር መቀመጥ ስላለበት ሰው እሱ ስለሚቀረን አሁን ከዚህ ጋር ይህኛውን ፓርት ክሬት እናደርጋለን ማለት ነው። ተመሳሳይ ነው ከዚህ በፊት እንደነበረው። ስለዚህ ምንድነው የማደርገው? ኦልሬዲ ይህኛውን ክሎዝ አድርግና አሁን
ሌላ ቫሪያብል ለምሳሌ እንደ አውትፑት የሚጠቅመኝ ክሬት አድርጋለሁ ማለት ነው። ስለዚህ እዚህ ጋር መጣና ለምሳሌ አውትፑት ቴክስት ሚል ቫሪያብል ክሬት ላድርግ። ምክንያቱም አውትፑት የሆነውን ወይም ደግሞ በዚህ አፕሊኬሽን ኬዝ አሁን ለምሳሌ ጀነሬት የተደረገውን ስቶሪ የምናሳይበት ስለሆነ አውትፑት ሚል ስም ብሰጠው ኦልሞስት አሪፍ ይሆናል። ስለዚህ አውትፑት እንደዚህ አውትፑት ቴክስት የሚል ቫሪያብል ክሬት አደረኩ ማለት ነው። ከዛ በኋላ እንግዲህ አውትፑት ቴክስቱን ማስቀምጠው በስክሮልድ ቴክስት ነው። ስለዚህ እንደምትመለከቱ አውቶማቲካሊ እንግዲህ የቪዥዋል ስቱዲዮ ኮድ ኤዲተር ኢንተርኔት ካላችሁ እንግዲህ አይዎች ራሳቸው ሳጀስት እያደረጋችሁ ይመጣሉ። በጣም ቀላል ነው። ነገር ግን ለእናንተ ግልጽ እንዲሆንላችሁ እየጻፍ ልሄድ። ይህንን ስክሮልድ ቴክስት የሚለውን ኢምፖርት አድርጌዋለሁ ከዚህ ጋር። ስለዚህ እንጠቀመዋለሁ ማለት ስለዚህ ስክሮልድ ቴክስት የሚለውን ይህን ወስዳለሁ ዶት ስክሮልድ ቴክስት አደርጋለሁ። ልክ እንደዚህ ይሆናል ማለት። ከዛ በኋላ እንግዲህ የት ነው የሚታየው የሚለውን ሩት ውስጥ ነው እንዳልኳችሁ ዊንዶ ክሬት እያደረግን እየሰራንበት ያለው ነው ሩት ውስጥ ነው። ከዛ ዊድዙ ለምሳሌ 60 እና 20 ይላል አውቶማቲካሊ። ለምሳሌ ይህንን 60 እና 15 ባደረገው በቂ ነው ብዬ አስባለሁ። እና 15 ባደረገው በጣም ከፍ እንዳይል ማለት ነው። ሄይቱ 15 ዊድዙ 60 አደረጉት ሴቭ አደርጋለሁ ማለት። ስለዚህ አሁን ምንድን ያደረግነው ከዚህ ጋር ኦልሬዲ አውትፑት ቴክስት የሚል ቫሪያብል ክሬት አደረግነ። ከዛ ስክሮልድ ቴክስት የሚለውን ኢምፖርት ያደረገ ነው ከላይ ከቲኪንተር ማለት ነው። ምክንያቱም ፍሮም ቲኪንተር ኢምፖርት ብለን እዚህ ጋር ኢምፖርት ስላደረግነ ማለት ነው ስክሮል ቴክስትን። ስለዚህ ስክሮልድ ቴክስት ዶት ስክሮል ቴክስት እናደርግና የት ነው እንዲታይ የምንፈልገው ክሬት ካደረግነው ሩት ውስጥ ማለት ነው። ከዛ ዊድዝ እና ሃይት ሰጠ ነው። ከዛ በኋላ እንግዲህ እዚህ ጋር ዲስፕላይ እንዲሆን ፓክ ማድረጋችን አንረሳም። ፓክ እናደርጋለን ማለት ነው። ስለዚህ በዚህ መልኩ ፓክ እናደርገዋለን። ይህንን ፓክ ሚል ጨመርነ ማለት ነው። ሶ ይህንን ካደረግነ በኋላ አሁን ሴቭ ላድርግና ራን አድርጌ ላሳያችሁ ምን ሊመስል እንደሚችል ማለት ነው። እንደምታዩት አውትፑት ኤሪያው እዚህ ጋር መሰለ። ስለዚህ ጂዩአይያችን ወይም ግራፊካል ዩዘር ኢንተርፌሳችን ከዚህኛው ጋር በጣም ተመሳሳይ ሆነልን ማለት ነው እንደምታዩት። ሶ ይሄኛው ኦልሬዲ እዚህ በፊት የነበረው ነው ቅድም ያሳየኋችሁ ነው። ፉሊ ፋንክሽናል የሆነው አፕሊኬሽን ይሄ ነው። እዚህ ጋር አሁን ክሬት እያደረግን ያለው ደግሞ ስቶሪ ጀነሬተር የሚለው ይሄ ነው። አሁን ይሄ ጂዩአይ ነው ገና የተጨመረለት ወይም ደግሞ የሰራ ነው ግራፊካል ዩዘር ኢንተርፌስ ነው። ገና የፓይተን ፋንክሽን አልጻፍንም ማለት ነው። ምን የሚያደርግ ዋና ፋንክሽናሊቲዎችን ወይም ደግሞ ለምሳሌ ዲፕሲክን ተጠቅሞ የዲፕሲክ ኤአይ ጀነሬቲቭ ኤአይዎች ውስጥ እንግዲህ እሱ ነው በኤፒአይው አማካኝነት የዲፕሲክን ፋንክሽናሊቲ ተጠቅመን እዚህ ጋር የምናስገባውን ፕሮምፕት እንደ ወይም ቴክስት ማለት ነው እንደ ፕሮምፕት ወስዶ ወደ ዲፕሲክ ልኮ ከዲፕሲክ እንደገና ሪስፖንስ ተቀብሎ ከዚህ ጋር ዲስፕላይ እንዲያደርግ ገና ፋንክሽናሊቲውን አልጻፍንም። ስለዚህ እሱን ፓርት ወደ መጻፍ እንሄዳለን ማለት ነው። ስለዚህ አሁን እዚህ ጋር በጣም ክሊር በሆነ መልኩ ይህን አስቀምጠናል ማለት ነው። ይሄኛው እንግዲህ እዚህ በፊት የነበረው ፋንክሽናል ፉሊ ፋንክሽናል ነው የተጻፈለት ነው። ራን አድርጌ ያሳየኋችሁ ነው። ስቶሪ ጀነሬት አድርገው አሳይቶናል እንደ ኢትዮጵያን ኪንግደም የሚል ኢንትሮዳክሽኑ ፓርት ላይ ማለት ነው። እሱን ኢንትሮዳክሽኑን ካላያችሁ ተመልሳችሁ ማየት ትችላላችሁ እዛኛው ፓርት ላይ ማለት ነው። ነገር ግን አሁን እዚህ ከኢንትሮዳክሽኑ በኋላ በነበሩ ፓርቶች የመጀመሪያ ያደረግነው ይህን ጂዩአይ ወይም ግራፊካል ዩዘር ኢንተርፌሱን ቲኪንተርን በመጠቀም ክሬት አድርገናል ማለት ነው። እንግዲህ ቲኪንተር የታወቀ ነው ለፓይተን ጂዩአይ እንግዲህ ክሬት ከምናደርግባቸው ውስጥ አንዱ ሞጁል ውስጥ አንዱ ይሄ ነው ቲኪንተር ነው። ስለዚህ በጣም ቀላል ስለሆነ እሱን አድርጌያለሁ። ሌላም እናንተ ለምሳሌ ሪያክትን መጠቀም ትችላላችሁ። ሪያክትን በመጠቀም እንደዚህ ፍሮንት ኢንድ መስራት ትችላላችሁ ግራፊካል ዩዘር ኢንተርፌስ ማለት ነው። ወይም ደግሞ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን መጠቀም ትችላላችሁ። ኦልሬዲ ኤቭሪቲንግ ዘ ሴም ነው። የተወሰነ ለውጥ ነው። እናንተ ያላችሁ ስኪል እንግዲህ እዛ ጋር የሚቀላችሁ ከሆነ ሪያክትን በመጠቀም መስራት ትችላላችሁ። ኔክስት ጄኤስ ከሆነ ኔክስት ጄኤስ፣ እንደዚህ ቲኪንተር ከሆነ ቲኪንተር፣ ሌሎችም አሉ ብዙ አይነት ማለት ነው። እነሱ የምትፈልጉትን መጠቀም ትችላላችሁ። እኔ ግን ለዚህ ፕሮጀክት አሁን ዝም ብዬ ለማሳየት ያህል ይህንን የተጠቀሙት ቲኪንተርን ማለት ነው። በሱ እንግዲህ ይህን ጂዩአይ ክሬት አድርጌያለሁ ማለት። ስለዚህ ጂዩአዩ አሪፍ ነው። ከዚህ በኋላ ወደ ፋንክሽናሊቲ እንሄዳለን። ዋናው እዚህ በኋላ ያለው ፓርት ነው በደንብ በዚህ ፕሮጀክት ውስጥ አንደርስታንድ እንድታደርጉ የሚፈልገው ለምን እንዴት ነው እነዚህን ቻት ጂፒቲ ወይም ዲፕሲክ ኤፒአይያቸውን በመጠቀም እናንተ አፕሊኬሽን ጋር ኢንተግሬት ማድረግ የምትችሉት ነው። ለምሳሌ ይሄ የእናንተ አፕሊኬሽን ነው። ስለዚህ ይህን አፕሊኬሽን ጋር እንዴት እነሱን ኢንተግሬት ማድረግና መጠቀም ትችላላችሁ በኤፒአይያቸው የሚለውን አንደርስታንድ እንድታደርጉ ስለፈለጉ ነው። ስለዚህ አሁን ይህንን ኦልሬዲ ክሎዝ ላድርግና ይህንም ኦልሬዲ አሁን ጂዩአይን ስለጨረሰ ክሎዝ አድርገዋለሁ። ከዚህ በኋላ ወደ ፋንክሽናሊቲያችን ነው የምንሄደው። ስለዚህ ይህን ሳይዙን ኦልሞስት የተወሰነ ልቀንሰው በደንብ እንዲታየን እንደዚህ ላድርግና ኦልሬዲ ከዚህ ውስጥ እንግዲህ የፓይተን ፋንክሽን ክሬት ማድረግ ጀምራለሁ። ስለዚህ አንዱ እዚህ ጋር አንደርስታንድ እንድታደርጉልኝ ከምፈልገው ነገር እንግዲህ ሪኩዌስት እንልካለን። ስለዚህ እናንተ ሌሎችንም መጠቀም ትችላላችሁ ሪኩዌስት መላኪያ። ነገር ግን እኔ እዚህ ጋር ለምሳሌ ሪኩዌስት የሚለውን
ፓይተን ላይብራሪ ብጠቀም እሱ አሪፍ ነው ብዬ ስላሰብኩ ስለዚህ ኢምፖርት ሪኩዌስትስ ይህንን ኢምፖርት አደርጋለሁ ማለት ነው። ኢምፖርት ሪኩዌስትስ አልኩትኝ። ሶ ይህንን ኢምፖርት ሪኩዌስትስ የሚለውን ኢምፖርት ሳደርግ እንደምታዩት እዚህ ጋር የቢጫ ምልክት ያሳያል። ምክንያቱም ኢንስቴል እንዳልተደረገ ነው። ኢንስቴል ቢውልት ኢን አይደለም ይሄ ሪኩዌስት። ሶ ይህንን የግድ ኢንስቴል ማድረግ አለብኝ ማለት ለመጠቀም። ስለዚህ እዚህ ጋር መጣና ከዚህ ከታች ተርሚናል ላይ ማለት ነው እዚህ ጋር መጣና ፒፕ እንደዚህ ማለት ነው ኢንስቴል እንግዲህ ፓይተን ማለት ነው። ይሄኛው ፓይተን ውስጥ ኢንስቴል ማድረገው ይሄንን ሪኩዌስት የሚለውን ነው ማለት ስለዚህ ሪኩዌስት ብላችኋላችሁ ማለት ነው። ፒፕ ኢንስቴል ሪኩዌስት እዛ ኢንተር በምልበት ሰዓት ላይ ይህንን ኢንስቴል ማድረግ ይጀምራል ማለት ምክንያቱም ሪኩዌስት አድርጌ መላክ ስላለብኝ ያገኘሁትን ፕሮምፕት ወደ ዲፕሲክ እልካለሁ በኤፒአይ አማካኝነት ያንን ስለማሳያችሁ ችግር የለም። እዚህ ጋር ግን አሁን ስቴፕ ባይ ስቴፕ ስለሚሄድ ይህንን ኢንስቴል አድርጋለሁ ማለት ነው። ስለዚህ ፒፕ ኢንስቴል ሪኩዌስት ካላችሁት በኋላ እዚህ ጋር ኢንስቴል ያደርግላችኋል በዚህ ፕሮጀክት ውስጥ ወይ ደግሞ ክሬት ባደረጋችሁት ቨርቹዋል ኢንቫይሮንመንት ውስጥ ማለት ነው። ይህን እንዲያርጌ ባሳያችሁ በዚህ ቨርቹዋል ኢንቫይሮንመንት ውስጥ እንደምታዩት ኢንስቴል እያደረግኩ ነው ማለት ነው። እንደምትመለከቱት እዚህ ጋር ሰክሰስፉሊ ኢንስቴል አደረገው እና አሁን እንደምታዩት ኢንስቴል አድርጎ ሲጨርስ እዚህ ጋር ሪኩዌስትስ የሚለውን ቢጫ አድርጎበት የነበረውን ወይም አስምሮበት የነበረውን ኤረር ብሎ አሁን የለም ማለት ስለዚህ አሁን ኦልሬዲ ይህ ኢንስቴልድ ሆኗል ማለት ነው። ሶ ይህን ካደረግን በመቀጠል እንግዲህ ወደ ሌሎች ፋንክሽናሊቲዎች እንሄዳለን ማለትም የፓይተን ፋንክሽናሊቲ ሙሉ የሆነ ፋንክሽናሊቲ እንጽፋለን ማለት ነው። ስለዚህ እዚህ ጋር ልጀምረውና በቀጣይ ፓርት ላይ ብሬክ አድርገን እንደገና አሳያችኋለሁ። ለአሁኑ ግን ለምሳሌ ፋንክሽን ክሬት እናደርጋለን። ፋንክሽን ቱ ጀነሬት ስቶሪ አሁን እንደምትመለከቱ ከዚህ ጋር ፋንክሽን ቱ ጀነሬት ስቶሪ ዩዚንግ ኦፕን ኤአይ ሳይሆን እዚህ ጋር ዲፕሲክ ነው የምጠቀመው። ዲፕሲክ ኤፒአይ አልኩት ማለት ነው። እንደምትመለከቱ በዚህ መልኩ እንግዲህ አረጋለሁ። ከዛ ፋንክሽን ክሬት አረጋለሁ። ፓይተን ውስጥ እንግዲህ ፋንክሽን ክሬት ለማድረግ ዲፍ የሚል ኬወርድ ነው የምንጠቀመው። በዲቴል አይተናል ከዚህ በፊት ሰው ዲፍ የሚል ኬወርድ ተጠቀሙ ማለት ነው። ከዛ በኋላ እንግዲህ የፋንክሽን ኔም ሰጠዋለሁ። ጀነሬት ስቶሪ የሚል ለምሳሌ ልስጠው ይሄንን ማለት ነው። የምትፈልጉት ኔም ፋንክሽን ኔም መስጠት ትችላላችሁ ማለት ነው። እንደዚህ ካደረግነ በኋላ ኦልሬዲ በዚህ መልኩ ከዚህ ጋር ፕሮምፕቱን አልፈልገውም ኦልሬዲ በባዶ ነው ማድረገው ማለት ነው። ስለዚህ ላይክ እዚህ ጋር አውቶማቲካሊ ሳጀስት ስለሚያደርግ ኤረር ምናምን ያሳያል። ለዛ ነው ሶ በዚህ መልኩ ማስተካከል ይኖርብናል ማለት ነው። ስለዚህ ምን እናድነው ያደረኩት እዚህ ጋር ላሁኑ ፓስ ብዬው ልቆይ ኤረሩ እንዲጠፋ ማለት ነው። ኦልሬዲ አሁን ሴቭ ላድርገው ይሄንን። ስለዚህ ምንድነው ያደረኩት ጀነራላይዝ ላድርግላችሁ። ከዚህ ጋር ቀጥታ ጂዩአይን ጨረስነ ግራፊካል ዩዘር ኢንተርፌሱን ማለት ነው። በቲክ ኢንተርሰርተን ጨረስነ። ከዛ በኋላ እዚህ ጋር ፋንክሽን መጻፍ ስላለብኝ የፋንክሽን ዲፋይን አደረኩኝ። ዲፍ የሚል ኬወርድ ነው የምንጠቀመው እንግዲህ በፓይተን ውስጥ ፋንክሽን ለመጻፍ። ከዛ በኋላ የፋንክሽን ኔም እንሰጠዋለን። ለምሳሌ እዚህ ጋር ጀነሬት ስቶሪ አልኩት ማለት ነው። በዚህ መልኩ ከዛ በኋላ ኢንደንቴሽን እዚህ ጋር ኢንደንቴሽን ወይም ሁለት እናርጋችሁ ኢንደንቴሽን ታደርጉና ከዛ በኋላ ኮድ እየጻፋችሁ ትመጣላችሁ። ለአሁኑ ፓስ ብየዋለሁ ምንም አይሰራም የሚል ነው። በኋላ ላይ ከዚህ ብሬክ ካደረግን በኋላ በሚቀጥለው ፓርት እያንዳንዳቸውን ነገሮች ስቴፕ ባይ ስቴፕ ወይም ደግሞ ፋንክሽናሊቲ ኢን ፕሮምፕቱን ወደ ዲፕሲክ እንዲልክ ከዲፕሲክ የሚያገኘውን እንደገና ወደዚህ እንዲያመጣልን ወይም ወደ እኛ ጂዩአይያችን ማለት ነው ክሬት ወዳደረግነው ጂዩአይ ኦልሬዲ ይሄን የሚመስል ጂዩአይ አይተናልና ከዚህ ጋር ዲስፕላይ እንዲያደርግልን እናደርግና ይህን ፋንክሽን ክሬት አድርጌ ከጨረሱ በኋላ እንደ ኮማንድ ከዚህ ጋር ጀነሬት ስቶሪ የሚለው ላይ አስገባዋለሁ። በኋላ ላይ ቅድም እዚህ በፊት በነበረው ፓርት ላይ እንዳልኳችሁ ሳላስገባ ነው የመጣው ኮማንዱን። ስለዚህ እዛ ጋር ሄጄ አስገባለሁ ማለት ነው። ስለዚህ ያ በሚቀጥለው ፓርት ላይ ይህን ፋንክሽን ሙሉ ፋንክሽናሊቲ እንጽፋለን ማለት ነው ለዚህ ፓይተን ፋንክሽን። ከዛ በኋላ እንግዲህ ያሉ ነገሮችን ደግሞ በዲቴል እያየን የሚቀሩ ነገሮችን እያስተካከልን እንመጣለን። ስለዚህ በሚቀጥለው ፓርት አሁን ብሬክ እናደርግና ጀነሬት ስቶሪ የሚለውን ፋንክሽን እንጽፋለን ማለት ነው። ኦኬ እንግዲህ በዚህ ፓርት ያሉትን ቀሪውን ዋናውን ፋንክሽናሊቲ እንጽፋለን ማለት ነው። አሁን ኦልሬዲ ኢን አፕሊኬሽን ወይም ደግሞ ኤአይ ስቶሪ ጀነሬተርን አሁን ራን አድርጌ ባሳያችሁ ፋንክሽናል አይደለም ማለትም ምንም አይነት ፕሮምፕት ብሰጠው ፋንክሽን የለውም ወይም ደግሞ ኤፒአይዎችን እንደዚህ ዲፕሲክ ኤፒአይን በመጠቀም ፋንክሽን ሆኖ አያሳየኝም ፋንክሽናል ሆኖ ማለት። ስለዚህ አሁን በዚህኛው ፓርት እንግዲህ እሱንን የግድ ፋንክሽናል ማድረግ ይጠበቅብናል ማለት ነው። ሶ አሁን እንደምትመለከቱት ከዚህ ጋር ምንም አይነት ፕሮምፕት እዚህ ጋር ባስገባ ለምሳሌ ኢትዮጵያን
ለምሳሌ ኢትዮጵያን ፉድ ብዬ ጀነሬት ስቶሪ ብለው ምንም ነገር የለውም፣ አያሳይም፣ ምንም ነገር ፋንክሽናል አይደለም ማለት። ስለዚህ እንደዚህ እንዳይሆን ወደ ፋንክሽናሊቲ ለመቀየር ይህንን ጀነሬት ስቶሪ የሚል የፓይተን ፋንክሽን እዚህ በፊት ክሬት እናደርጋለን ብያችኋለሁ። ስለዚህ በዚህኛው ፓርት ይህን ነው እየሰራ የምንሄደው ማለት ነው። ሰው ምንድነው ማድረግ አሁን ከዚህ ጋር የግድ አሁን እንግዲህ ፋንክሽናል እየጻፍን እንመጣለን። ስለዚህ ፕሮምፕት ያስፈልገናል። ፕሮምፕታችን እንግዲህ ወደ ዲፕሲክ የምንልከው ፕሮምፕት ያስፈልገናል። ስለዚህ ፕሮምፕት የሚል ቫሪያብል ክሬት አደርጋለሁ እዚህ ጋር። ስለዚህ ይሄ ፕሮምፕት ቫሪያብል ከየት ነው ማገኘው ካልሁኝ ኦልሬዲ ከምናስገባው ቴክስት ነው። ስለዚህ እዚህ በፊት አሁን እዚህ ጋር እንደምትመለከቱት እዚህ ጋር ስቶሪ ኢንትሪ ሚል አለ። ስለምን እንደሆነ ከዛ ኢንትሪ በተን አስገብተናል። ስለዚህ ወይም ደግሞ ኦልሬዲ ራን አድርጌ ባሳያችሁ ማለት ነው እዚህ ጋር ያለውን እዚህ ጋር ቆይ ፕሮምፕት የሚለው ላጥፋውና ራን አድርጌ ለማሳየት ያህል ነው አፕሊኬሽኑ። ስለዚህ እዚህ ጋር ፓስ እንዳልኩት ልቆይ ኤረር ስላለ ይሄ አፕሊኬሽን ራን ስለማያደርግ ነው። አሁን ሴቭ አድርጌ ራን ላድርገውና ላሳያችሁ የት ጋር እንደምናገኘው ማለት ነው። ሶ አሁን እንደምትመለከቱት ይሄ ነው አፕሊኬሽኑ። ስለዚህ እንደ ፕሮምፕት ወስደው ወደ ዲፕሲክ እንደ ፕሮምፕት የምልከው እዚህ ጋር ምን ያስገቡት ነው። ለምሳሌ ኢትዮጵያን ፉድ፣ ኢትዮጵያን ካልቸር የምትፈልጉት ሂስቶሪካል ለምሳሌ ጀነሬት ማድረግ ስለፈለጋችሁት ነገር ማለት ነው። ስለማንኛውም ታይትል እዚህ ጋር የምታስገቡት ነገር እንደ ፕሮምፕት እንዲይዝ ስለምፈልግ ከዚህ ጋር ፕሮምፕት ሚል ቫሪያብል ክሬት አደርጋለሁ ማለት ነው። ስለዚህ ፕሮምፕት ይሄን ፕሮምፕት የሚል ቫሪያብል ክሬት አደርጋለሁ። ከዛ በኋላ ይሄ ፕሮምፕት የትኛው ነው የሚለው እዚህ ውስጥ የሚገባው ነው። ስለዚህ ኢንትሪ ውስጥ ያለው ነው ማለት ነው። ስለዚህ እዚህ ጋር ክሬት ስቶሪ ኢንትሪ የሚል ቫሪያብል ክሬት ስላደረኩኝ እዚህ ውስጥ የሚገቡትን ቴክስቶች የሚይዝልን ማለት ነው። ስለዚህ ስቶሪ ኢንትሪ አደርግና ዶት ጌት የሚል ሜትድ እጠቀማለሁ። ጌት አደርገዋለሁ ማለት ነው። ስለዚህ እዚህ ውስጥ አሁን ይሄ ፋንክሽናሊቲው ምንድነው የሚያደርግልን? ሴቭ ላድርግና ላሳያችሁ እዚህ ጋር ወይም ኤክስፕሌን በደንብ ላድርግላችሁ። ምንድነው ያደረግነው? ከዚህ ጋር ማንኛውን የሚገቡ ነገሮችን እንደ ፕሮምፕት አድርጎ ይወስድልኛል ማለት ነው። እዚህ ጋር እንደ ፕሮምፕት አድርጎ ይወስዳቸዋል። ስለዚህ እነዚህ ፕሮምፕት ናቸው ማለት ነው። ሶ ይህን ካደረኩ በኋላ እንግዲህ ምንድነው ማድረገው? ለምሳሌ ፕሮምፕት ካስገባሁ እላለሁ ኢፍ እና ፕሮምፕት ካለ ወይም ፕሮምፕት ከሌለ ለምሳሌ ኖት ፕሮምፕት ልበለው ኢፍ ስቴትመንት ልጠቀም። ኢፍ ኖት ፕሮምፕት አደርገዋለሁ። ፕሮምፕት ከሌለ ወይም ደግሞ እዚህ ጋር ቴክስት ለምሳሌ ሳናስገባ ወይም ሳያስገቡ ዩዘሮች ጀነሬት ስቶሪ ቢሉት ምንድነው አውትፑቱ? ምክንያቱም እዚህ ጋር ባዶ ምንም ነገር ወደ ዲፕሲክ ስለማይልክ ማለት ነው። ስለዚህ ኢፍ ኖት ፕሮምፕት አደርግና ኢፍ ስቴትመንት ነው እየተጠቀሙት ያሉት በፓይተን ውስጥ። ከዚህ ጋር ፕሮምፕት ከሌለ እዚህ ጋር አውትፑት ቴክስቱ እዚህ ጋር እንደምትመለከቱት አውትፑት ቴክስት ብለነዋል። ወይም ደግሞ ከዚህ ጋር ያለው ቴክስት ላሳያችሁ። ከዚህ ጋር ያለው ቴክስት ሌላ ምንም አውትፑት ጀነሬት ስለማያደርግ ማለት ነው። እሱን እዚህ ጋር ምንድን የሚል ፋንክሽናሊቲ ይኖረዋል። ምንም ፕሮምፕት ከሌለን አውትፑት ቴክስት እዚህ ጋር አውትፑት ቴክስት ራሱ ሳጀስት ያደርገኛል። አውትፑት ቴክስት ዶት አረግና ዲሌት አረጋለሁ። እዚሁ ጋር ላሳያችሁና ዲሌት አረገዋለሁ። ዲሌት አረግና ከመጀመሪያው እስከ መጨረሻው ማለት ነው። ለምሳሌ ዲሌት ሜትድን ተጠቅመን እዚህ ጋር 1.0 ይላል። ይሄ ምን ማለት መሰላችሁ? መስመር የመጀመሪያዋ መስመር ማለት ነው። ከዚህ ጋር የመጀመሪያው ላይን የመጀመሪያዋ ካራክተር ማለት ነው። አንድ ማለት የመጀመሪያው መስመር ማለት ነው። እዚህ ጋር ለምሳሌ ኢንተር ብለው ሁለተኛ መስመር ሶስተኛ መስመር ይኖራል። ስለዚህ የመጀመሪያው መስመር ከመጀመሪያው ላይን ጀምሮ ማለት ነው ዲሌት ያደርገዋል ኤቭሪቲንግ ያለውን ከዚህ ውስጥ። ከዛ በኋላ አውትፑት ቴክስቱ ይሄኛው ማለት ነው ኢንሰርት ያደርጋል። ምንድነው ኢንሰርት የሚያደርገው? እዚህ ጋር ፕሊዝ ኢንተር ኤ ፕሮምፕት ሚል ኢንሰርት ያደርጋል። ወይም ደግሞ ለምሳሌ ፕሊዝ ኢንተር ኤ ፕሮምፕት ቱ ጀነሬት ይህንን አደረኩት ማለት ነው። ሶ ኢንሴቭ አደረኩ ማለት ነው። አሁን ይህን ካደረገ በኋላ ሪተርን ያደርጋል ማለት ነው። ስለዚህ ምንም አይሰራም። ሪተርን እንግዲህ ያደርጋል ይህ ፋንክሽን ማለት። ስለዚህ ይህንን አስቀመጡ ማለት ነው። አሁን ምንድነው ያደረኩት? እዚህ ጋር ቀለል አድርጌ ኤክስፕሌን ለማድረግ ያህል ፕሮምፕት አገኛለሁ። ፕሮምፕት ማለት ወደ ዲፕሲክ የምልከው ቴክስት ማለት ነው። እሱን ከየት ነው የማገኘው? እዚህ ጋር ስቶሪ ኢንትሪ ዶት ጌት ያልኩት ምክንያቱም ስቶሪ ኢንትሪ የሚል ቫሪያብል እዚህ ጋር ክሬት ስላደረኩ። ይህ ደግሞ ማለት ከዚህ ውስጥ የሚገቡት ቴክስቶችን እንደ ፕሮምፕት ይወስዳል ማለት ነው። ከዛ በኋላ ለምሳሌ ፕሮምፕት ከሌለ ነው። ፕሮምፕት ካለ ቀጣይ ፋንክሽናሊቲ እንጽፋለን ገና። እዚህ ውስጥ ግን የተጻፈ ነገር ከሌለ እዚህ ጋር ምንም ነገር የተጻፈ ነገር ከሌለ ምንድን ያደርጋል? እዚህ ጋር መጀመሪያው መስመር ላይ የሆነ ከዚህ በፊት የሆነ ቴክስት ካለ እሱን ይደልትና
ደልተው አሉት። ከዚህ ጋር ምንም ነገር ለምሳሌ ይሄ አውትፑት ቴክስት ዶት ዲሌት የሚለው ምንድነው የሚሰራው? ከዚህ ጋር ምንም ነገር እዚህ ጋር የተጻፈ ከሆነ ወይም ከዚህ በፊት ለምሳሌ ስቶሪ አሁን ለአሁኑ ምንም ነገር የለውም። ነገር ግን ስቶሪ አንዴ ጀነሬት አድርጋችሁበት ለሁለተኛ ጀነሬት ለምሳሌ የምታደርጉበት ከሆነ መጀመሪያ ዲሌት ማድረግ አለበት። ለዛ ነው ከመጀመሪያው መስመር ከመጀመሪያው ካራክተር ጀምረ እስከ ኢንድ እስከ መጨረሻው ያለው ቲክንተር ውስጥ ያለውን በሙሉ ደልተዋል። ከዛ በኋላ ይህንን ቴክስት አሳይ ፕሮምፕት ከሌለ ከዛ በኋላ ይህ ፋንክሽን ሪተርን ያደርግና ያቆማል ማለት ነው ይህ ፋንክሽን። ነገር ግን ፕሮምፕት ካለስ ወደሚለው እንሄዳለን። ስለዚህ ፕሮምፕት ካለ ሪስፖንስ ይኖራል ማለት። ስለዚህ ሪስፖንስ አድርጋለሁ። ሪስፖንስ የሚል ቫሪያብል ክሬት አደረኩ። ስለዚህ ሪስፖንስ ደግሞ እዚህ ጋር አውቶማቲካሊ ሳጀስት እያደረገኝ ራሱ ስለሚሄድ ነው። ይህንን ኦልሬዲ ላጥፋና ከዚህ ጋር ያለውን ነገር መጀመሪያ እያሳየኋችሁ ዲድ ይህን ሪስፖንስ የሚል ቫሪያብል ክሬት አደረኩ። ከዛ ይሄ ሪስፖንስ ምንድነው የሚያደርገው? ቀጥታ ሪኩዌስት ይልካል። እዚህ በፊት ኢምፖርት ያደረኩት እዚህ ጋር ለሪኩዌስት የሚል ላይብራሪ፣ ይህን ሪኩዌስት ላይብራሪ በመጠቀም ይህን እዚህ ጋር ያገኘነውን ፕሮምፕት ማለት ነው። ይህ ፕሮምፕት ያገኘነውን ወይም ደግሞ ከዚህ ጋር የገባውን ቴክስት ወደ ዲፕሲክ መላክ አለበት። ስለዚህ እዚህ ጋር መጥቼ ምን አደርጋለሁ? ሪኩዌስትስ የሚለውን ላይብራሪ እጠቀማለሁ። ሪኩዌስትስ አደርጋለሁ። ከዛ ዶት አደርግና ፖስት ነው መላክ ነው፣ ጌት አይደለም። እዚህ ጋር የምንጠቀመው ፖስት ነው፣ ምክንያቱም ወደ ዲፕሲክ ነው የምልከው። ስለዚህ ፖስት ሚል ሜትድ እጠቀማለሁ፣ ፖስት ማለት ነው። ከዛ በዚህ ውስጥ እንግዲህ ክሬት አደርጋለሁ ማለት። ስለዚህ ይህን ፖስት አደርጋለሁ። ከዚህ በዚህ ፖስት ውስጥ እንግዲህ ምን ነገሮች ናቸው ማስቀምጣቸው ወይም ምን ነገር ነው የሚልክ የሚለውን መጀመሪያ ልንገራችሁ በዲቴይል ማለት። መጀመሪያ ግን እዚህ ጋር ይህን ሴቭ ላድርገው። አውቶማቲካሊ ሳጀስት ስለሚያደርገኝ ይህንን አንዳንዱን ወስዳለሁ፣ አንዳንዱን ማልወስደው ይኖራል ማለት። ነገር ግን ለአሁኑ ይህንን ይመስላል ኮዱ ማለት ነው። ስለዚህ ምንድን ያደረግነው እዚህ ጋር ፕሮምፕት እናገኛለን። ፕሮምፕቱን ከሌለ እዚህ ጋር ፕሮምፕት ከሌለ ይህንን ያደርጋል። ፕሊዝ ኢንተር ኤ ፕሮምፕት ቱ ጀነሬት ኤ ስቶሪ የሚል ከዚህ ጋር አውትፑት ቴክስት ውስጥ እንዲያሳየን ያደረግነ ማለት ነው። ነገር ግን ከዚህ ጋር ፕሮምፕት ካለን ወይም ደግሞ ስቶሪው ለምሳሌ ስለምን እንደሆነ ጀነሬት እንደሚደረግ ታይትል ወይም ደግሞ የሆነ ፕሮምፕት አስገብተን ከሆነ ሪኩዌስት እንልካለን። ሪኩዌስትስ ዶት ፖስት ማለት። ስለዚህ አሁን ይህ ፖስት የሚፈልጋቸው ነገሮች አሉ። ለምሳሌ የመጀመሪያው ሊንክ ይፈልጋል። ወደ ማን ነው የሚላከው የሚለው። ስለዚህ ወደ ዲፕሲክ ኤፒአይ ነው። ስለዚህ እዚህ ጋር እንደ ቫሪያብል ከላይ ልምጣና ከዚህ ጋር ማለት ነው እዚህ ጋር ዲፕሲክ ይሄንን ዲፕሲክ ኤፒአይ ኬ የሚል ቫሪያብል ወይም ደግሞ ኤፒአይ ዩአርኤል ኬብንም ክሬት አድርጋለሁ። ለአሁኑ ግን ዩአርኤል ይህን ቫሪያብል ክሬት ላድርግ ማለት ነው። አሁን ምንድን ያደረኩት ዲፕሲክ ዩአርኤል አልኩት፣ ወይም ደግሞ ወደ ምንልከው ዲፕሲክ ኤፒአይ ዩአርኤል ማድረግም ይቻላል። እንደምትፈልጉት ነው። ለምሳሌ እዚህ ጋር ግልጽ እንዲሆንላችሁ ኤፒአይ በኤፒአይ ስለሆነ ሪኩዌስት የምናደርገው እንደዚህ ላድርገው የቫሪያብል ኔሙን ማለት ነው። ስለዚህ እዚህ ጋር ኦልሬዲ አውቶማቲካሊ ሳጀስት ያደርገኛል። ይህንን አጥፍቼው ልቆይ። ሶ ምንድነው የፈለጉት? ወደ ዲፕሲክ ኤፒአይ ዩአርኤል ነው መላክ የፈለጉት። ስለዚህ ዩአርኤሉም የግድ ማስቀመጥ አለብኝ ማለት ነው። ስለዚህ ይህንን ዩአርኤል እዚህ ጋር ለምሳሌ በዚህ መልኩ ላስቀምጥ። ለምሳሌ ኤችቲቲፒ አደርጋለሁ። ከዛ ይህን እንዳል ሳጀሽኑን ልውሰድና በኋላ ላስተካክለው። ለምሳሌ ኤፒአይ ዶት ዲፕሲክ እዚህ ጋር ከዚህ ጋር ዲፕሲክ ይህን ዌብሳይት አስቀምጣለሁ ማለት ነው። https አረኩኝ። ከዛ በኋላ እዚህ ጋር ኤፒአይ ነው ከማን ዲፕሲክ ዶት ኮም ከሚባለው ዌብሳይት። ከዛ የፈለኩት ቨርሽን 1 ነው። ቪ1 እንወስዳለሁ ማለት ነው። ቨርሽን 1 ነው። ከዛ ምንድነው የምፈልገው ነው ኮምፕሌሽን ጀነሬት ሳይን ኮምፕሌሽን የሚለውን ፈልጋለሁ። ይህንን አስቀመጡ ማለት ነው። ዲፕሲክ ኤፒአይ ዩአርኤሉን በዚህ መልኩ አስቀመጡ። እናንተም ቀጥታ ይህን ኮፒ አድርጋችሁ መውሰድ ትችላላችሁ። ወደ ዲፕሲክ ኤፒአይ ነው ሪኩዌስት ማድረግ የፈለኩት ማለት ነው። ከዛ በመቀጠል ሁለተኛ ዲፕሲክ ኤፒአይ ኬ ለምሳሌ ያስፈልገኛል ከዚህ ጋር። ነገር ግን ላሁኑ እዚህ ጋር ልምጣና ኢንቫሪያብል ክሬት ስላደረኩ ዲፕሲክ ኤፒአይ ዩአርኤል የሚለውን እዚህ ጋር ምልከው ወደ ማን ነው ወይም ፖስት ይሄ ሪኩዌስት ፖስት የምልከው ወደ ማን ነው የሚለውን ዲፕሲክ ይኸው እዚህ ጋር እንደምታዩት ሳጀስት ያደርገኛል ኦልሬዲ። ይህን ላጥፋና ላሳያችሁ። ዲፕሲክ ኤፒአይ
ዩአርኤል ይህንን አስቀመጥ ወደ ዩአርኤሉ ማለት ነው። ከዛ በኋላ ሁለት ነገሮች ያስፈልጉኛል። ዩአርኤሉን ካገኘው በኋላ ይህ ፖስት ሜተድ የሚፈልጋቸው ማለት ነው ሁለት ነገሮች አሉ። የመጀመሪያው ወይም ደግሞ ከዚህ በመቀጠል ሄደርስ ይፈልጋል፣ እንዲሁም ደግሞ ጄሰን ይፈልጋል። ኦልሬዲ ሁለቱንም ላስቀምጥ ሳጀስት ስለሚያደርግ ስለዚህ እዚህ ጋር እነዚህ ላስቀምጣቸው አውቶማቲካሊ ሳጀስት ስለሚያደርግ ልውሰደውና ላብራራላችሁ ምን እንደሆነ። የመጀመሪያው እንግዲህ ሄደርስ ይፈልጋል። ሶ ሄደርስ ማለት አውቶራይዜሽን ያስፈልገዋል። ስለዚህ አውቶራይዜሽኑ እዚህ ጋር ለምሳሌ የመጀመሪያው አውቶራይዜሽን ከዚህ አውቶራይዜሽን ይሆናል። እዛ ቢር የሚለውን እንዳል ኬወርድ ይወስድና የወር ኤፒአይ ኪ የሚል አለ። ስለዚህ እዚህ ጋር ይህንን ባክ ስፔስ አድርጌ ኦልሬዲ ወደዚህ ልቀይርና ለምሳሌ እዚህ ጋር ኤፒአይ ኪ ስለሚያስፈልገኝ ማለት ነው ዲፕሲክ ኤፒአይ ኪ ላድርገው ወይም ደግሞ ኤፒአይ ኪ ብቻ አድርጌ ክሬት ላድርገው ኤፒአይ እንደዚህ ላድርግና ለምሳሌ ይህንን ልውሰድ ኤፒአይ ኪ የሚል የወር ኤፒአይ ኪ የሚል ማለት ነው። እንደዚህ ይህንን በነገራችን ላይ የእናንተን ኤፒአይ ኪ ማድረግ ይኖርባችኋል ማለት ነው። ይህን ማስተካከል ይኖርባችኋል። ስለዚህ እዚህ ጋር መጥቼ ኤፒአይ ኪ የሚለውን ቫሪያብል እጠቀማለሁ ማለት ነው። ሶ ይህን አደረኩ ማለት ነው። ምንድነው ያደረጉት? አሁን ከዚህ ጋር እንደምትመለከቱት ቢር አደረኩና ኦልሬዲ ፎርማት የሚለውን እዚህ ጋር ላጥፋው። እዚህ ጋር የተወሰነ ሞዲፊኬሽን ለማድረግ ያህል ኦልሬዲ ምን ላድርገው መሰላችሁ? ከዚህ ጋር ቢር የሚለውን እዚህ ጋር በእንትን በኤፍ ስትሪንግ ለማስቀመጥ ስለፈለኩኝ በአጠቃላይ ይህንን ኤፍ ስትሪንግ ባደርገው ኦልሬዲ ይህን ኤፒአይ ኪም ኦልሬዲ እዚህ ጋር ኤፍ ስትሪንግ ልጠቀምና ቀላል እንዲሆንልን ስለምፈልግ ነው። ስለዚህ እዚህ ጋር ኤፍ ስትሪንግ በቃ በዚህ መልኩ በጣም በቀላሉ ማስቀመጥ ይቻላል ማለት። ስለዚህ ምንድነው ያደረኩት ከዚህ ጋር እንደዚህ ኤረሩን እንግዲህ በዚህ መልኩ ማስተካከል ይቻላል። ኤፍ ስትሪንግ ተጠቀሙና ዳብል ኮት አድርጉት። በነገራችን ላይ እንዲህ ሲንግል ኮት ስታደርጉት አንዳንዴ ኤረር ሊሆንባችሁ ይችላል ስትሪንጎችን ለመጻፍ። ስለዚህ ወደ ዳብል ኮት ብትቀይሩት የተሻለ ነው የሚሆነው በተለይ ኤፍ ስትሪንግ በምትጠቀሙበት ሰዓት ማለት። ስለዚህ እዚህ ጋር ዳብል ኮት ላድርገውና እንደዚህ በዳብል ኮት ነው ያደረኩት። ምንድነው ያደረኩት? አሁን ከዚህ ጋር ይህ ፖስት ሪኩዌስት ዶት ፖስት የመጀመሪያ የሚፈልገው ዩአርኤል ይፈልጋል። ስለዚህ ዩአርኤሉን እዚህ ጋር አስቀምጡት። ዲፕሲክ ኤፒአይ ዩአርኤል የሚል እዚህ ጋር ክሬት አድርጌ ቫሪያብል ማለት ነው። ሶ ይህን ቫሪያብል ፓስ አደረኩለት። ይሄ ማለት ይሄ ሊንክ ማለት ነው፣ ወይም ደግሞ እዚህ ጋር ያለው ወደ ዲፕሲክ ኤፒአይ ነው። ሶ ይህን አስቀመጡ። ተመሳሳይ እናንተም ታስቀምጣላችሁ ማለት ነው። ከዛ ሁለተኛ የሚፈልገው ይህ ፖስት ማለት ነው የሚፈልገው እንግዲህ ሄደርስ ይፈልጋል። ለአውቶራይዜሽን እና አውቴንቲኬሽኖች እንግዲህ ሄደር ይፈልጋል። ስለዚህ ይህን ሄደር እንዲጠቀም ነው ያደረኩት ማለት ነው። ሄደር ውስጥ እንግዲህ ሁለት ነገሮች አሉ። አውቶራይዜሽን አለ። አውቶራይዜሽኑ ኤፍ ስትሪንግ ተጠቅሜ ቢር ሚል ኬወርድ ከዛ በኋላ ኤፒአይ ኪ እዚህ ጋር አስቀምጫለሁ። ኤፒአይ ኪ ያችሁን ደግሞ ቫሪያብል ክሬት አድርጌ ነው እዚህ ጋር እንደምትመለከቱት ኤፒአይ ኪ እዚህ ጋር የእናንተ ሪሊ የምትጠቀሙበትን የኤፒአይ ኪ የዲፕሲክ ኤፒአይ ኪ ነው የምታስቀምጡት ማለት ነው። ግልጽ ካልሆነ በኋላ ላይ ያሳያችኋለሁ እንዴት እንደምታገኙ ኤፒአይ ኪ ማለት ነው። ኦልሬዲ የዲፕሲክ አካውንት ከፍቼ ኤፒአይ ኪ አለ እሱን እናሳያችኋለሁ ማለት ነው። ከዛ በመቀጠል እዚሁ ሄደርስ ውስጥ ኮንተንት ታይፑ የምልከው ኮንተንት ታይፕ ምንድነው? አፕሊኬሽን ጄሰን ነው፣ ጄሰን ፋይል ነው ማለት ነው። ስለዚህ በዚህ መልኩ ይህንን ሴቭ አደርጋለሁ ማለት ነው። ከዛ በመቀጠል እዚህ ጋር ሁለተኛ የሚያስፈልገን ጄሰን ነው፣ ጄሰን ፋይል ያለ። ሶ እዚህ ጋር ለምሳሌ ጄሰን ውስጥ ደግሞ ምን ምን ነገሮች ናቸው? ለምሳሌ ሞዴሉን እዚህ ጋር ጄሰን እናስቀምጣለን ወደ ማን እንደምንልከው። ስለዚህ እዚህ ጋር ያለውን ይህንን ሙሉ ላጥፋና እዚህ ጄሰን ውስጥ ማለት ነው ለምሳሌ ሞዴል ወደ ዲፕሲክ የሚላከው ሞዴል ማለት። ስለዚህ ይህንን አውቶማቲካሊ ሳጀስት ያደረገኝን ልውሰደው። ለምሳሌ ሞዴል እዚህ ጋር ዲፕሲክ ኮደር ለምሳሌ የሚለው ሞዴል ለምሳሌ በወስደው ይህንን ወሰዱት። ዲፕሲክ እንግዲህ የተለያዩ ሞዴሎች አሉ፣ ኤልኤልኤም ሞዴሎች ወይም ላርጅ ላንጉጅ ሞዴሎች ማለት። ከነዛ ውስጥ ለምሳሌ አብዛኛው ጊዜ ኮድ ስለማድረግ እኔ ኮደር የሚለው ሞዴል ወሰዱት። ብዙ አይነት አሉ። ሊስታዎችን አይታችሁ እናንተ የምትፈልጉትን ሞዴል መውሰድ ትችላላችሁ። እኔ ግን እዚህ ጋር ለምሳሌ ይህን ማቀው ሞዴል ስለሆነ ዲፕሲክ ኮደር የሚለውን ሞዴል ወሰዱ ማለት ነው። ከዛ በኋላ ሜሴጅ ይቀረናል። ሶ እነዚህን ላጥፋቸውና ከዚህ ጋር ሜሴጅ በዳብል ኮት አድርጋችሁ ሜሴጅ ሜሴጅ ማለት ነው። አውቶማቲካሊ እዚህ ጋር ሳጀስት ያደርገኛል። ስለዚህ ሜሴጁ ምልከው ሜሴጅ ምንድነው የሚለው ነው። እንደ ሊስት ነው እዚህ ጋር የምታዩት። ከዛ ሮሉ ዩዘር ነው፣ እንደ ዩዘር ነው። ምክንያቱም እኔ ይህንን ቴክስት እያንዳንዱ ላይ ስልክ እንደ ዩዘር ነው መላክ የምፈልገው። ከዛ በኋላ ኮንተንቱ ደግሞ ፕሮምፕት ነው፣ እንደ ኮንተንት ምልከው ፕሮምፕት ይሆናል ማለት ነው። ከዛ በኋላ ሜሴጁ እንግዲህ ኮንተንት ይህን ካስቀመጥኩኝ በኋላ ወይም ደግሞ ኮንተንት ላይ ፕሮምፕቱን ብቻ ሳይሆን
ቀጥታውን ለምሳሌ እዚህ ጋር ማለት ነው ኢትዮጵያን ለምሳሌ ቅድም ኪንግደም የሚል አሳይቻለሁ በኢንትሮዳክሽን ላይ። ነገር ግን እዚህ ጋር ለምሳሌ ምን እንዲሰራልኝ ስለሆነ ነው የፈለኩት ኦልሬዲ እንደ ስቶሪ ጀነሬተር ነው እንዲሆን የሚፈልገው። ስለዚህ ስቶሪ ጀነሬተር እንደሆነ ከዚህ ጋር ፕሮምፕቱን ብቻ ከማድረግ በፊት ከዚህ ጋር ማለት ነው ኤፍ ስትሪንግ ልጠቀምና ኦልሬዲ ይሄን እንደዚህ አድርጌ ኤፍ ስትሪንግ በመጠቀም write the following prompt write ወይም ደግሞ እዚህ ጋር ምን ላድርገው መሰላችሁ ይሄ ራሱ ሳጀስት ያደረገኝ ነው። ሶ with the following prompt generate a story የሚል እንደ ፕሮምፕት አደረገና ይሄን ፕሮምፕት ይሰጣል። በቃ ይሄን ልውሰደው ኦልሬዲ with the following prompt ማለት ባስገባ ነው ፕሮምፕት አማካኝነት ወይም ደግሞ እዚህ ጋር የምናስገባው ፕሮምፕት አለ በሱ አማካኝነት ጀነሬት ስቶሪ ያደርግልናልና ይሄን ፕሮምፕቱን እዚህ ጋር አስገባው ማለት። ስለዚህ ይሄንን በዚህ መልኩ ላድርገው ኦልሬዲ ያለውን ነገር እያየን ደግሞ እናስተካክላለን ማለት ነው። ሶ ጀነሬት ኤ ፕሮፌሽናል በለው ለምሳሌ እንደዚህ ባረጋው ፕሮፌሽናል ስቶሪ ኢን ሴቭ አደርጋለሁ። ጀነሬት ኤ ፕሮፌሽናል ስቶሪ አልኩት በዚህ ፕሮምፕት አማካኝነት አድርግና አስገባልኝ ነው ያልኩት ማለት ነው። ስለዚህ ይህ እንግዲህ በዚህ ሪስፖንስ ውስጥ የምናገኘው ነው ማለት ነው። ሶ ኢና እንግዲህ ሪስፖንስ ካረግነ በኋላ ወይም ሪስፖንሱን በዚህ መልኩ ካገኘን በኋላ ቀጣይ እንግዲህ ያገኘነውን ሪስፖንስ ከዚህ ጋር አውትፑት ጀነሬት ከተደረገልን ከዲፕሲ ከዚህ ጋር ማስቀመጥ አለብን እዚህ ጋር አውትፑት ኤሪያው ላይ። ሶ እሱን ማድረግ ይኖርብናል ማለት ነው። ስለዚህ እሱን ለማድረግ እዚህ ጋር መጣና ኦልሬዲ ከዚሁ ፋንክሽን ውጭ ማለት ነው ከዚህ ሪኩዌስት ውስጥ ማለት ነው ስቶሪ ለምሳሌ ጀነሬትድ ስቶሪ ማድረግ ይቻላል ወይም ስቶሪ ቴክስት ያገኘሁትን ስቶሪ እንደ ቴክስት ባረጋው ስቶሪ ቴክስት የሚል ቫሪያብል ክሬት ላድርግ። ስቶሪ ቴክስት ማለት ጀነሬት የተደረገው ቴክስት ነው። ከዛ ከሪስፖንስ ውስጥ ምክንያቱም እዚህ ይሄንን ሪስፖንስ አይደል ላክነ ስለዚህ ሪስፖንስ የኛው ሪስፖንስ አረግና ዶት አረግና ጄሰን አረጋዋለሁ። በጄሰን የሚለው ወይም ደግሞ ያገኘነውን ፋይል በጄሰን ፋይል የምናገኘውን ወደ ፓይተን ኦብጀክት እንዲቀይርልኝ ይሄን ጄሰን የሚለው እጠቀማለሁ ማለት ነው። ስለዚህ ይሄን ጄሰን አደርጋለሁ እንደዚህ ማለት ነው። ይሄን ጄሰን አደርጋለሁ። ከዛ በኋላ ምንድነው ማድረገው ወደ ጄሰን ከቀየርኩት በኋላ ይሄን ፋይል ያገኘሁትን ቴክስቶች ወስዳለሁ ኦብጀክት ሆነልኝ ማለት ነው። የፓይተን ኦብጀክት እንደ ኦብጀክት አደርጋለሁ። ከዚህ ኦብጀክት ውስጥ ለምሳሌ መወስደው እንደ ሊስት አደርግና ከዚህ በኋላ የምወስደው ለምሳሌ ቾይስስ አለ ከዚህ ውስጥ ማገኘው ማለት ነው። ቾይስስ አውቶማቲካሊ ሳጀስት ያደርገኛል እንዳለ ጻፈውና ላሳያችሁ ምን እንደሆነ ወይም ላብራራላችሁ። ምንድነው ያደረኩት ስቶሪ ቴክስት የሚል ቫሪያብል ክሬት አደረኩኝ ምን ለማድረግ ጀነሬት የተደረገውን ስቶሪ እዚህ ጋር እንደ አውትፑት ለማምጣት ማለት ነው። ስለዚህ በዚህ ቫሪያብል ውስጥ እንዲቀመጥ አደረኩት። ከዛ ከዚህ ሪስፖንስ ውስጥ ማለት ይሄን ሪኩዌስት ከላከ በኋላ የሚያገኘው ሪስፖንስ አለ። ስለዚህ እሱንን ጄሰን ፋይሉን ወደ ይሄን ዶት ጄሰን ሪስፖንስ ዶት ጄሰን ሳደርገው ወደ ፓይተን ኦብጀክት ይቀይረዋል። ስለዚህ ወደ ኦብጀክት ከተቀየረ ከኦብጀክት ውስጥ እንግዲህ ኬ እና ቫልዩ አለው ማለት ነው። ኦብጀክት አሁን ፓይተን ውስጥ የፓይተን ኦብጀክቶች ኬ ያለው ቫልዩ አለው። ስለዚህ ኬው ለምሳሌ ቾይስስ የሚለውን ውሰደው። ከዛ ቾይስ ውስጥ የመጀመሪያው ማለት ነው ቾይስ የሚለውን ኬ ትወስድና እዚህ ጋር ለምሳሌ ኢንዴክሱ የዜሮ አደረኩት ማለት የመጀመሪያዋ ኢንዴክስ ማለት ነው። ከመጀመሪያዋ ኢንዴክስ ውስጥ ቾይስ ውስጥ ሜሴጅ የሚል ኬ አለ ሌላ። ስለዚህ ይሄን ኬ ውስጥ ኢን ኮንተንት የሚለውን ቫልዩ ውሰድ ያልኩት ማለት ነው። ስለዚህ በዚህ መልኩ ይሄን ሪስፖንስ አግኝቶ ከዛ ስቶሪ ቴክስት በሚለው ውስጥ ሴቭ ያደርግልኛል ማለት ነው። ከዛ ምንድነው ይሄን አውትፑትን ካገኘው በኋላ ቀጥታ እዚህ ጋር ዲስፕሌይ እንዲሆን ነው የምፈልገው ከዚህ ጋር ማለት። ስለዚህ እሱን ለማድረግ ደግሞ ከዚህ ጋር መጥቼ አውትፑት ቴክስት አለ። ስለዚህ አውትፑት ቴክስት አውቶማቲካሊ እንደምታዩት ራሱ ሳጀስት ያደረገ ይጽፈዋል። እዚህ ጋር አውትፑት ቴክስት ይሄን አውትፑት ቴክስት አረግና ዲሌት። ከዚህ በፊት ለምሳሌ ጀነሬት የተደረገ ቴክስት ቢኖር ሌላ ነገር ቢኖር እሱን ዲሌት እንዲያደርገው ስለምፈልግ ዲሌት የሚል እጠቀማለሁ ማለት ነው። ይሄን ዲሌት የሚል ሜተድ እጠቀማለሁ። ከመጀመሪያው እስከ መጨረሻው ያሉትን በሙሉ ዲሌት አድርጋቸዋለሁ። ከዜሮ ከመጀመሪያው መስመር የመጀመሪያው ካራክተር ተጀመረ እስከ መጨረሻው ያሉትን ወይም ደግሞ በዚህ ውስጥ ያሉትን በአጠቃላይ እዚህ ውስጥ ያለ ይሄኛው ኤሪያ ላይ ያለ ማንኛውንም አይነት ቴክስት ዲሌት ያደርጋል ይሄ ማለት ነው። ከዛ በኋላ ዲሌት ካደረገ በኋላ አውትፑት ቴክስት ዶት ኢንሰርት ያደርጋል። ይሄንን ሪስፖንስ ኢንሰርት እንዲያደርገው ነው የፈለኩት። ስለዚህ አውትፑት ቴክስት ዶት ኢንሰርት አደረግና ኢንሰርት የሚያደርገው ይሄ ማን ነው ስቶሪ
የሚለውን ወይም ደግሞ ስቶሪ ቴክስት የተገኘውን እዚህ ጋር ሪስፖንሱን ኢንሰርት ያደርጋል። ስለዚህ በዚህ መልኩ ጨረስን ማለት ነው አሁን ፋንክሽናሊቲያችን። ስለዚህ አሁን ሙሉ በሙሉ ይህ ፋንክሽን ጽፈን ጨርሰናል ማለት ነው። ይሄ የመጀመሪያው ነው። አሁን ይህን ካደረግን በኋላ እዚህ ጋር መጥቼ እንደ ኮማንድ ቅድም እዚህ ጋር በኋላ ኮማንድ አስቀምጣለሁ ብያቸዋለሁ። ኦልሬዲ በተን አለ እዚህ ጋር ክሬት ያደረግነው እዚህ ጋር በተን። ስለዚህ እዚህ ጋር ኮማ አድርጌ ኮማንድ ማስቀመጥ ይኖርብኛል ማለት ነው። ስለዚህ ኮማንድ እና ኮማንዱ ማን ነው? ይህንን ፋንክሽን ነው ኮል ማድረገው ቀጥታ። ይሄ ኮማንድ ወይም ደግሞ ግልጽ ለማድረግ ያህል ይህ ጀነሬት ስቶሪ የሚለው በተን ክሊክ በሚደረግበት ሰዓት ላይ ይህንን ጀነሬት ስቶሪ የሚለው የፓይተን ፋንክሽን ኮል ያደርጋል ማለት። ስለዚህ እሱን ኮማንድ አስቀምጣለሁ እዚህ ጋር ጀነሬት ስቶሪ የሚል አስቀመጡ ማለት ነው። ይህንን በዚህ መልኩ ሴቭ አደርጋለሁ ማለት ነው። ሶ አሁን እንግዲህ ጨረስነ ይህን ዋና ፋንክሽናሊቲያችን ማለት ነው። አንድ አሁን እዚህ ጋር ቴስት ባደረገው አይሰራም። ለምንድን ነው የማይሰራው? እዚህ ጋር የኤፒአይ ኪ እዚህ ጋር የወር ኤፒአይ ኪ ብዬ ነው ያለፉት። የግድ የኔን ኤፒአይ ኪ የዲፕሲክ ኤፒአይ ኪ ያስፈልገኛል እዚህ ጋር ለአውቶራይዜሽን እንዲመች ማለት ነው። እዚህ ጋር ሄደርስ ላይ ኤፒአይ ኪ። ስለዚህ ምን ታደርጋላችሁ? ትመጡና ከዚህ ጋር ማለት ነው የምትፈልጉትን ብራውዘር ከከፈታችሁ በኋላ ኤፒአይ ኪ ክሬት ማድረግ ያስፈልጋችኋል በዲፕሲክ። ስለዚህ ዲፕሲክ ፕላትፎርም ነው የምትሉት። ዲፕሲክ ፕላትፎርም ትሉና ፕላትፎርሙን ታገኛላችሁ። እንደምትመለከቱት platform.deepseek.com ላይ ነው የምትመጡት ከዚህ ጋር። ከዛ በኋላ ሎጊን አድርጋችሁ የእናንተን ኤፒአይ ኪ ክሬት ታደርጋላችሁ ማለት ነው። ኦልሬዲ ከዚህ በፊት በነበረው ፓርት በዲቴል አሳይቻችኋለሁ በዚሁ በእኔ ዩቲዩብ ቻናል ላይ እንዴት ክሬት እንደምታደርጉ። ስለዚህ ኦልሬዲ አሁን እኔ ሎጊን አላደረኩም። እናንተ ግን ወይ በጉግል ወይም ደግሞ ሌላ ለምሳሌ ፎን ናምበር እና ፓስወርድ አስገብታችሁ ዲፕሲክ ትጠቀሙታላችሁ ኦልሬዲ ብዬ አስባለሁ። ስለዚህ ከገባችሁ በኋላ ከዚህ ጋር platform.deepseek.com ውስጥ ገብታችሁ ኤፒአይ ኪ ጀነሬት አድርጋላችሁ። ከዛ የእናንተን ኤፒአይ ኪ እዚህ ጋር መጣችሁ ታስቀምጣላችሁ ማለት ነው። ከዚህ ጋር ማለት ነው እዚህ ቫሪያብል ላይ ኤፒአይ ኪያችሁን ካስቀመጣችሁ ቀጥታ ይህንን ፋንክሽን ወይም ደግሞ ይህንን ማለት ነው ጀነሬት የሚለውን በተን ክሊክ ብታደርጉት ይሰራል ማለት ነው። ስለዚህ ምን አደርጋለሁ አሁን እኔ ላቁመውና ይሄንን ማለት ነው አሁን የኔን ኤፒአይ ኪ አስገብቼ እመለሳለሁ እዚህ ጋር ማለት ነው። ምክንያቱም ሴክሬትሊ ማስቀመጥ ስላለብኝ ኤፒአይ ኪን እሱን አስገባና ከዛ በኋላ ራን አድርጌ ይህንን ፕሮግራም አሳያችኋል። ስለዚህ ለአሁኑ ፓውዝ ላድርገውና ይህንን ኤፒአይ ኪን እስከማስገባ ማለት ነው። አሁን እንግዲህ ሴክሬት ኪውን አስገብቻለሁ ወይም ደግሞ ዲፕሲክ ኤፒአይ ኪን አስገብቻለሁ። ስለዚህ ምንድነው ማድረገው አሁን ይህንን ራን አድርገና ላሳያችሁ ማለት ነው። መጀመሪያ ራን አድርገዋለሁ እንደዚህ ማለት ነው። ሶ እንደምትመለከቱት ይህን ይመስላል። ስለዚህ ሁለት ፋንክሽናሊቲ ነው በዋነኝነት የጻፍነው። የመጀመሪያው እንግዲህ ፕሮምፕት ሳይኖር ኢፍ ኖት ፕሮምፕት ሚል እዚህ ጋር ስለጻፍነ ማለት። ስለዚህ ፕሮምፕት ባይኖር እዚህ ጋር ፕሊዝ ኢንተር ዮር ፕሮምፕት ጀነሬት ቴክስት ሚል ወይም ደግሞ ስቶሪ የሚል ይሰጠናል። ስለዚህ ፕሮምፕት ሳላስገባ ለምሳሌ ልሞክረው እዚህ ጋር ጀነሬት ስቶሪ ስለው እንደምትመለከቱት ፕሊዝ ኢንተር ስቶሪ ፕሮምፕት ይላል እዚህ ጋር ማለት ነው። ስለዚህ ይሰራል ማለት ነው። እስቲ ፕሮምፕት ደግሞ ላስገባና አሁን ቸክ ላድርገው። ለምሳሌ ኢትዮጵያን ፉድ ስለ ኢትዮጵያን ፉድ ስቶሪ ወይም ኦልሬዲ ኢትዮጵያን ፉድ ከማድረገው እስቲ ኪንግደም ላድርገው። ወይ ኢትዮጵያን ኪንግደምስ አባውት ለምሳሌ በቃ ኢትዮጵያን ኪንግደምስ ብለውና በዚሁ ጀነሬት እስቲ ልበለውና ያለውን ነገር እንየው። ሶ እዚህ ጋር የሆነ ኤረር ነገር ያሳየኛል ኦልሬዲ ሪስፖንስ ጀሰን ቾይስ ሜሴጅ ኮንተንት ሶ ይሄ ኤረር እንዳለ ያሳየኛል። ስለዚህ ይህን ሶልቭ ማድረግ ይኖርብኛል ማለት ነው። አሁን ከዚህ ጋር እንግዲህ ኤረር ያለውን ፊክስ አድርጌዋለሁ ኦልሬዲ። እስቲ አሁን የተወሰነ የአንዳንድ የቫሪያብል ኔም ምናምን ስንሰጥ የሚመጣ እንትን ስላለ ነው። እስቲ ኤረር ላድርግና አሁን ቼክ ላድርገው እንደገና about ኢትዮጵያ about ኢትዮጵያንስ ለምሳሌ ልበለውና እስቲ ጀነሬት ስቶሪ ልበለው። ኦልሬዲ አሁን ኤረሩ ፊክስ ሆኗል። የሚሰራ ይመስለኛል። የተወሰነ ሰከንዶችን ሊወስድ ይችላል ማለት ነው ጀነሬት እስኪያደርግ። ሶ አሁን እንግዲህ ፉሊ ፋንክሽናል የሆነ አፕሊኬሽን ሰራንና ጨረስን ማለት ነው በዚህ መልኩ። ስለዚህ ዲፕሲክን በዚህ መልኩ እንግዲህ በኤፒአይ በመጠቀም ማስገባትና በዚህ መልኩ መጠቀም ይቻላል ማለት ነው። ኦልሬዲ አይ ቲንክ ጀነሬት እያደረገ ነው። ስለዚህ የተወሰነ ኤረር ቢኖር ኖሮ እዚህ ጋር ያሳየን ነበረ። አሁን ኦልሬዲ ጀነሬት እያደረገ ነው ብዬ አስባለሁ። ስለዚህ ጀነሬት እስኪያደርግ ይህን ስቶሪ አባውት ኢትዮጵያንስ በሚለው ማለት ነው ሲጨርስ እንግዲህ ያለውን ሪስፖንስ እዚህ ጋር ያሳየናል ማለት ነው። ሶ እስከዛ የተወሰነ እንጠብቀው።
እንደምትመለከቱት ነው። ይኸው ታይትል ይላል ዘ ጎልደን ሃርቨስት ይላል። ከዛ በዚህ መልኩ በቃ ሃይላይቱ ኮል ኦፍ ዘ ላንድ እዚህ ጋር ቻፕተር 1 ይላል። ያሉትን በቃ በአጠቃላይ ስቶሪ ጀነሬት ያደርግልናል ማለት ነው። እንደምትመለከቱት ቻፕተር 2 ሾው ኦፍ ኢንቨስቲጌሽን ምናምን ይላል። ኦልሬዲ ቪሌጅስ ከዛ ዋሪየርስ ስለ ዋሪየሮች ያነሳል። ቻፕተር 4 ፕራይስ ኦፍ ፍሪደም ይላል። ለነጻነት የተከፈለ ዋጋ መሆኑ ነው። እንግዲህ እንደዚህ አይነት ብቻ ስቶሪ ጀነሬት ያደርጋል ማለት ነው። አባውት ኢትዮጵያን ስለው ይህንን እናደርገ እናንተ የምትፈልጉትን ነገር እንትን ይላችኋል። ለምሳሌ ዘ ሃይላንድስ ኦፍ ኢትዮጵያ ዌር ዘ ኤር ኦፍ ምናምን እያለ ይቀጥላል። ሶ ዋናው ነገር እዚህ ጋር ትኩረታችን ምንድን ነው? እንዴት ነው የራሳችንን የምንፈልገውን አፕሊኬሽን ላይ እንደዚህ ዲፕሲክን ወይም ደግሞ ሌሎችን ኤልኤልኤሞች ወይም ላርጅ ላንጉጅ ሞዴሎች ኢንተግሬት በማድረግ የምንጠቀመው ነው። ስለዚህ በዚህ መልኩ እንግዲህ ሙሉ ፋንክሽናል የሆነ አፕሊኬሽን ክሬት አደረግነ ማለት ነው። ስለዚህ ሪቫይዝ ለማድረግ ያህል ምንድን ያደረግነው በዚህ ፕሮጀክት ውስጥ ኢንጂዩአይ ክሬት አደረግነ። ቲኬተርን በመጠቀም እናንተ የምትፈልጉትን የዩዘር ኢንተርፌስ መጠቀም ትችላላችሁ። እዚህ በፊት ለምሳሌ ዌብሳይት ካላችሁ ቀጥታ ዌብሳይታችሁ ላይ ኢንተግሬት ማድረግ ትችላላችሁ። ተጨማሪ ጂዩአይ ወይም ደግሞ እንደዚህ አይነት ነገር ላይ ይጠበቅባችሁ ይችላል። ሶ ይህንን እናንተ ለማሳየት ስለፈለጉ ብቻ ነው ይህን ቲኬተር የተጠቀሙት። ከፈለጋችሁ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ተጠቅማችሁ እንደዚህ አይነት አፕሊኬሽን መስራት ትችላላችሁ። ወይም ደግሞ ሪያክት ወይም ደግሞ ሌሎችን ፍሮንት ኢንዶች መጠቀም ትችላላችሁ። እሱ አንዱ ነው። ከዛ በመቀጠል ምንድን ያደረግነው ዲፕሲክን እንግዲህ ሪኩዌስት ለማድረግ የፓይተን ፋንክሽን ጻፍንና ሪኩዌስት ላክነ ማለት ነው። እዚህ ጋር ላሳያችሁ እሱን። ኦልሬዲ ይህን ፋንክሽን ክሬት አደረግነ። ኦልሬዲ ጀነሬት ስቶሪ የሚል ማለት ነው። ስለዚህ ጀነሬት ስቶሪ የሚል እዚህ ጋር ፕሮምፕት አለ። ስቶሪ ፕሮምፕት አገኘነ ከዚህ ውስጥ ማለት ነው። አሁን ለምሳሌ እዚህ ጋር አባውት ኢትዮጵያንስ ያሉት እንደ ፕሮምፕት ይወስደዋል ማለት ነው። እሱን አደረገ። ከዛ በኋላ ፕሮምፕት ከሌለው ከዚህ ጋር ይሄንን ፕሊዝ ኢንተር ስቶሪ ቱ ጀነሬት ፕሮምፕት ሚል ይመልሳል። ፕሮምፕት ካለ ግን ይሄን ሪስፖንስ ሚል ቫሪያብል ክሬት አድርገን ይሄን ሪኩዌስት እንልካለን። ፖስት ሪኩዌስት ነው የምንልከው ወደ ዲፕሲክ ዩአርኤል ነው። ይሄው ዲፕሲክ ኤፒአይ ዩአርኤል ነው። ኤፒአይ ኬያችሁን ታስቀምጣላችሁ። ለዲፕሲክ ኤፒአይ ዩአርኤሉ ግን ይሄን መጠቀም ትችላላችሁ። ቀጥታ ይሄንን https አርጋችሁ api.deepseek.com ከዛ በኋላ ቨርዥን 1 ቻት ኮምፕሌሽን የሚለው ወደሚለው ነው መላክ የፈለኩት። ጄሰን አለ እዚህ ጋር ሞዴሉ ዲፕሲክ ኮደር ነው የተጠቀሙ። ሜሴጁ ሮሉ ዩዘር ነው። ኮንተንቱ ይሄንን አድርጌዋለሁ ማለት ነው እዚህ ጋር እንደምትመለከቱት። ከዛ በመቀጠል እዚህ ጋር ያገኘነውን ሪስፖንስ ስቶሪ ቴክስት በሚለው አረግነና ከዚህ ጋር አውትፑት ቴክስት ላይ ሪስፖንስ እንዲያደርግልን ወይም ደግሞ ከዚህ ጋር ሪስፖንሱን እንዲያመሳየን አደረገን። በዚህ መልኩ ሰራነ ማለት ነው። ስለዚህ በዚህ መልኩ ትይዛላችሁ። ኤፒአይ ኬያችሁን ደግሞ እዚህ ጋር ዲፕሲክ ላይ platform.deepseek.com ብላችሁ ኤፒአይ ኬ ጀነሬተር ወይም ክሬት ታደርጋላችሁ ማለት ነው። ሶ ከዚህ በፊት በነበረ ፕሮጀክትም ኦልሬዲ ስቴፕ ባይ ስቴፕ አሳይቻችኋለሁ እንዴት ኤፒአይ ኬ ጀነሬት እንደምታደርጉ። አሁን እዚህ ጋር ሎጊን ስላላደረኩ ነው ማለት ነው በዲፕሲክ። ነገር ግን በዚህ መልኩ እናንተ ኤፒአይ ኬያችሁን ታገኙና እዚህ ቫሪያብል ውስጥ መጣችሁ ከዚህ ጋር ማለት ነው ኤፒአይ ኪ ሚል ስላለ እዚህ ጋር ይህንን ኤፒአይ ኪ ቫሪያብል ውስጥ ታስቀምጣላችሁ ማለት ነው። ስለዚህ በሱን ማስቀመጥ እንዳትረሱ። ከዛ በኋላ ፉሊ ፋንክሽናል የሆነ እንደዚህ አይነት አፕሊኬሽን ክሬት ታደርጋላችሁ ማለት ነው። እዚህ ስቶሪ ያደረኩት ስቶሪ ጀነሬተር አድርኩት እንጂ የፈለጋችሁትን ማድረግ ትችላላችሁ። ኮድ ጀነሬተር ሊሆን ይችላል። የተለያዩ ፋንክሽናሊቲዎች ሊሰራ ይችላል። ቻትቦት እንደ ቻትቦት ሊጠቀሙ ትችላላችሁ። ብዙ አሉ ለወደፊቱ የምንሰራባቸው የተለያዩ ፕሮጀክቶች ማለት ነው። ስለዚህ በዚህ መልኩ ይህን አንደርስታንድ አድርጉ። ለማንኛውም ግን አብራችሁ ስለነበራችሁ በዚህ ፕሮጀክት ቴንኪው እላለሁ። እንዲሁም ደግሞ ሌሎች ፕሮጀክቶችን በዚህ ዩቲዩብ ቻናል ውስጥ ታገኛላችሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ይህንን ሰልፍ ፕሮግራመርስ የሚለው ዩቲዩብ ቻናል ሰብስክራይብ በማድረግ የኔ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ለሌሎችም ይሄ ፕሮጀክት እንዲደርሳችሁ በተለያዩ ሶሻል ሚዲያዎች ሼር አድርጓቸው ማለት ነው። ይህንን መጠቀም ለሚፈልጉ ማወቅ ለሚፈልጉ የራሳቸው እንደዚህ አይነት አፕሊኬሽኖችን እንግዲህ በጣም ብዙ ዘርፈ ብዙ ሊሆን ይችላል። እናንተ ፋንክሽናሊቲ ዋናው እንዴት እንደሚሰራ አንደርስታንድ ካደርጋችሁ እንደናንተ ከስተማይዜሽን እየቀያየራችሁ መጠቀም ትችላላችሁ ለምትፈልጉት ነገርና ለዛ ነው ዋናው አላማም እዚህ ጋር ይሄን ያዘጋጀውበት ማለት ነው። ፕሮጀክት ሶ የሚፈልጉት ሌሎችም ስለሚኖሩ ሼር አድርጓቸው። በቀጣይ ፕሮጀክት እንግዲህ በሌላ ታይትል እና ፕሮጀክት እስከነገናኝ ቴንኪው።